በጣም ደስ የሚል ቆይታ እናደርጋለን አንዋሪ እንኳን ደህና መጣ ሀብታም ቤት ሀብታም ችግር አለ ይለኝ እርከንን ከፍ ሊያደርጉ አይገባም ሰክሰስ የሚባል ነገር የለም ምን አይተን ይሏል እናተ ውጤትህን አለ የምትከተለው አንተን ነው ስለዚህ ምን ደጋግመናል የሚለው ጥያቄ ምልክት ውስጥ መግባት አንዳንድ ሰዎች በጣም ጀነትን ይፈልጉታል በጣም ይጓጓሉ መሞት ደግሞ አይፈልጉም በጣም ይገርመኛል መከራውን ፈልጌ ሄጄ እገባበታለሁ ይላል ደም ግፊትና ስኳሩ ግን አብሽር አንተ ጋር የሚቆዩት ካልሞቱ ጀነት የለም ትላለህ ሰው ወርዶ እኮ አይደለም የሚለምን ሀብታሙን ግዴታ አይደለም የሰው ሞኝ የለውም ያው መላው እየቀለ እንጀራችን ተመሳሳይ ከተማ በግም ይወለዳል እንዴት ስራ አይፈልጉ ፖስታ ምንድነው እየቀያየርክ እንኳን አታኝ ስላገኘው ጥሩ ጊዜ ስላሳለፈን በጣም ደስ ብሎኛል በጣም አመሰግናለሁ ያው ኖረን ሞታል ጣዋት ከእንቅልፎ በመስጂድ አዛን መቀስቀስ ያውን በርምጃዎች ሄደው ከሚሰግዱበት መስጂድ አቅራቢያ እዚህ ላይ የተንጣለለውን ላፍቶ ፓርክና የከተማዋን ውበት ከቤቱ ሆኖ መመልከት ይጨምሩበት ስለ ፍላጎቶ የሚተካው ዲኤምሲ ሪል ስቴት አዲሱን የዲያስፖራ ብሎክ ለሽያጭ አቀርበዋል ልዩ ነገር ምንድነው ካላችሁ እነሆ ለመሻትና ፍላጎቶ መልስ ዲኤምሲ ሪል ስቴት ባስገነባቸው በእነዚህ ውብ ቤቶች ሲኖሩ የት ልስገድ የት መኪና ይላቁም ብሎ መጨነቅ የለም ግንባታችን እጅግ በቅርብ ርቀት መስጂድን የሚያካተተ በመሆኑ ብዙዎች የተመኙት አድርጎታል በዚህ ውብ መንደር መኪናዬን የት ቻርጅ ላድርግ ብሎ መጨነቅም የለም እጅግ ሰፊው የመኪና ማቆሚያ ሁሉንም አሟልቷል በመሃል ከተማና ለመኖሪያ ተመራጭ ሆነው ለቡ መብራት በሚገነባው ግዙፍ የመኖሪያ መንደር በአሉሚኒየም ፎርም ወርክ ልቅም ተደርገው የተሰሩ ውብ አፓርትመንቶችን ከስቱዲዮ እስከ 4 መኝታ ያገኛሉ ከ800 ቅድመ ክፍያ ጀምሮ የግሉ ማድረግ ይችላሉ ቤቶቻችን ኢንተርናሽናል ስታንዳርድ እና የሸሪያን ህግ ተከትለው በቱርክና ዱባይ የስነ ህንጻ ባለሙያዎች ተራቀው ጭምር የሰሯቸው ናቸውና ያዩአቸው ሁሉ ይህስ ባይቀርበኝ ያስብሏቸዋል እጅግ ዘመናዊ ልጆች መጫወቻ ስፍራ ከጊዜው የቀደመ የተሟላ ጅም የመዋኛ ገንዳ ለርሶ ብቻ ሳይሆን እቃውንም በቀላሉ ለማጓጓዝ የሚረዱ በአንድ ወለል እስከ 5 ሊፍቶች እነኚህ ሁሉ ፍላጎቶ ሙሉ ለማድረግ የተጋነባቸው ናቸው ይህ ቀርቷቸዋል የማይባልላቸውን ውብ ቤቶች የግሎ ለማድረግ በ0906 67 44 44 ይደውሉ ዲኤምሲ ሪል ስቴት ደስታው እዚህ ይጀምራል አሰላሙ አለይኩም ወራህመቱላሂ ወበረካቱ የተወዳጅ ተመልካቾቻችን ዛሬም መስኮት ፖድካስታችን እንግዳውን ይዞ ተገኝቷል የዛሬው እንግዳችን ወንድሜ አንዋር ነው በጣም ደስ የሚል ቆይታ እናደርጋለን አንዋር እንኳን ደህና መጣ እንኳን ሰላም ቆያችሁኝ ሰላም አለይኩም እንግዲህ ወአለይኩም ሰላም ወራህመቱላህ አንዋርን በደንብ ከምግብ ሙያ ጋር የተያያዘ በርካቶችን ሲመግብ በخير ስራውን በደንብ እናውቀዋለንና ሰው ዛሬ ከአንዋር ጋር በጣም ደስ የሚል የአንዋርን የማታውቋቸው በጣም ሌሎች አዝናኝና አስተማሪ ገጾች ያነሳን ቆይታ እናደርጋለን በድጋሜ እንኳን ደህና መጣህ አንዋር እንኳን ሰላም ቆያችሁኝ ማሻአላህ ከአንድ ሐሳብ ነው የምነሳው እንግዲህ ሰረባት ሬስቶራንት አሁን አዲስ አበባ ውስጥ ብዙ ብራንቾች ያሉት በጣም የሚታወቅ ሬስቶራንት ነው ሶ አብዛኞቹም በሱ ይመስለኛል አይ ቲንክ ህዝብም ጋር በደንብ ተዋወቀው ሶ ስለ ሰረባት ወደ በኋላ በደንብ እናወራለን ከዛ በፊት ግን ሰረባት ማለት ምን ማለት ነው ከምትለው ሐሳብ እናሳለን ሰረባት ማለት በወሎ አካባቢ አንቻሮ እንደዚህ ምናምን የሚባለው አካባቢዎች አሉ እዛ አካባቢ የክብር ምግብ ነው ሰረባት ቂጣ ሴት ልጅህን ስትሰጥ ወይ ቀለበት ሲደረግ ወይ ቀብር ላይ እንደዚህ አይነት ወሳኝ ሁሉ ጊዜ የሚሰራ ነገር ሳይሆን የክብር ምግብ ነው የምታከብረው ሰው የሚቀርብ የምግብ አይነት ነው ወይ ደግሞ ሙሸራ ላይ አዳራሽ የሚባል አዳራሽ ፕሮግራም ላይ እኛ እንደዚህ ስትጋባ አንቻሮ አካባቢ አሳዳሪ ተሹሞ ግራውን በርቀኙን በራጋፋሪ ሊጋባ እንደዚህ ኳክመኛ አልጋ መካር ምናምን የሚባሉ ስልጣኖች ባለስልጣን ተሹሞ ሰማበል እየተባለ ስርዓት አለው ያንዳንዱ ነገር የሚያስቸግር ልጅ ካለ እዛ ገብቶ ስርዓት እንዲማር ምናምን ታረጋግበት ፕሮግራም ነው እና ሰረባት ሬስቶራንትም እዛ ፕሮግራም ላይ የሚሰሩ የምግቦችን አይነት ነው የሚያቀርበው ማለት ነው እናቀርበውና ሌሎችም ደግሞ እንደዚህ የባቲ ወጥ የሐረር አብሾጥ ምናምን በሰል ምናምን ያንቻሮ ዱለቱ ይወሎ ሰደቃ ወጡ ምኑን አርገን እየተዝናና እየተጫወትክ የምትመገብበት ቤት ነው ይደንቃል ሰደቃ ወጥ አለ ሰደቃ ወጥ ይባላል ራሱ ሽሮ በስጋ መረቅ ነው የሚሰራው ግን ሽሮ ነው የባቲ ወጥም እንደዛ ነው ሽሮ ሆኖ እንደዚሁ በሚጥሚጣ በባቲ ሚጥሚጣ ምናምን የሚሰራው ወጥ ነው
እነዚህ ነው የሚሸጠው ሌሎች ምግቦች አሉ ስለዚህ እነዚህን ሰብሰብ አድርገህ ሰረባት በሚል በአብዛኛው በቃ ያልተሸጡ ምግቦችን ለመሸጥ ነው የምንጠራው ወይ ሩዝ ከፈለክ ሩዝ ያለበት ቦታ ሄደህ መመገብ ትችላለህ ክትፎም ከሆነ ክትፎ ያለበት እኛ ያው ያልተሸጡትን ምግቦች ላይ ነው ትኩረት የምናደርገው አዎ ሌላ ደግሞ እንደዚህ ሰደቃዎች ኦንላይን የትም ቦታ ሆነ ብታዝ አብልተን ማስረጃ እንልክልሃለን ወይ አንተ የምትልበት ቦታ እንሰጥልሃለን ወይ መጥተህ ትወስዳለህ እንደዚህ ነው በስፋት የሚነሳው አጃይብ ስለዚህ ሰረባት ከዛ ነው የሚነሳው ማለት ነው ከዛ ነው የሚነሳው ከዛ በፊት ግን በፖስታ ስራ ዘርፍ ላይ ነበር የነበርኩት ፖስታም አይ ቲንክ እኔ የጀመርኩት እዚህ ሀገር በህግ ፖስታ ምንድነው መልክት ስራዎች ዴሊቨሪ መስራት ከተማ ውስጥም ክፍለ ሀገርም የተለያዩ ጨረታ ሰነዶች ምናምን እናቀርብ ነበር ፒዲኤክስ በሚል ድርጅት እሱንም አይ ቲንክ እኔ የጀመርኩት እንደዚህ የተለያዩ ስራዎች አሉ ወደፊትም ጀምራቸው በጣም ጥሩ ወደ በነሻይ በጣም በጥሩ ሁኔታ መጣህልኝ ብዙ ጊዜ እንገናኛለን ከኔ ጋር አይደል እመጣለሁኝ ዚያራ ማደርጋለሁ ላይክ አንዳንድ ሽራዎችም እናደርጋለንና ከወሬህ መሃል ሁሌ ማረሳው አንድ ንግግር አለ እሱም በጣም በደንብ እንድታብራራልኝ ይፈልጋለሁ አንድ ሰው ለመብላት ከደረሰ ለመስራት ደርሷል ትላለህ አሁን እኔ ልጅ አመት ከ6 ወሩ ነው ለመብላት ደርሷል እየበላ ነው ኦሬዲ ሲወለድ ጀምሮ ይበላልና አሁን ይሄ ልጅ ለመስራት ደርሷል ማለት ነው ምንድነው ማለት አጠገብ ያለውን ቢሆን ካያቀብለ ምንድነው እኔ ሐሳብ ልጆች ወደ ስራ ቦታ አካባቢ ራስ ልጆች ምናምን ሊመጡ ይችላሉ በገጠር አካባቢ ኮኛ ባንኖርም ባናድግበትም የ10 አመት ልጅ ሆኖ ይችላል እኮ ብዙ ከብቶች ሄዶ ጠብቆ የቤተሰቡ ሙሉ ሀብት ሰብስቦ አድርሶ ይዞ የሚመጣው ስለዚህ ልጆች ከልጅነት አንድ ላይ ካንተ ጋር ስራ እየተማሩ ማደግ አለባቸው ዛሬ ምኛ የምንሰራው እኮ ያለነው የተለያዩ ስራዎች ሳናቀው ቤተሰቦቻችን በስራ ስለተቀረጸን ነው ስለዚህ ልጅን ልክ የሆነ ነገር እንዳይሰራ አድርገህ ምናምን ማሳደጉ ጥሩ ነው ብያለሁ ምንም የምሰራው ነገር ማወቅ አለበት አሁን ልጆቼ ከመጡ ምግብ ከሰራ አብረው ሊሰሩ ይችላሉ ከታሸጋ አብረው ያሽጋሉ ሲጫና አብረው ይጭናሉ ምንድነው ጨዋታ ሲጫወቱም ይሯሯጣሉ እኮ ስለዚህ ልጆችን በዛ መልኩ እያሳዩ ማሳደጉ ሞር እየተቀረጹ ልጆቹ በዛው ያደጉ ነገ በቶሎ ወደ ስራ እንዲገቡ ተወዳዳሪ እንዲሆኑ ያደርጋቸዋል ማለት ነው እንጂ በቃ ያንዳንዱ ነገር ልጆች ምንም ነገር እንዳይሰሩ አርገህ ተጠንቅቀህ ማሳደጉ በኔ ነው እንግዲህ እንደዛ ነው ልክ ላይሆን ይችላል አላቅም እኔ ሁላችንም በአንድ አይነት መንገድ ልጆች ማሳደግ አለብን ማለት አይደለም ያንተ ቤት አስተዳደግ ለኔ ቤት ይሆናል ማለት አይደለም የኔ ላንተ ይሆናል ማለት አይደለም በተለያየ በሚገባን ልክ ነው ልጆችን የምናሳድገው አንተም በሚገባህ ልክ ነው የምታሳድገው እኔ የሚገባኝ እንደዛ ነው አይ ሁላችንም ልጆች ወጡና በኋላ ይወዳደራሉ ማለት ኦኬ ዝም ብለህ አፍና ያስከው ልጅ ግን ምንም ስራ እንዳይሰራ አድርገህ ያስከው ልጅ ነገ ምን አውቆ ምን ይሰራል ብለህ ምን ትገምታለህ ትምህርት ለምሳሌ ትምህርት ጎበዝ ሊሆን ይችላል ላይሆን ይችላል እኔው ምንም ትምህርት ካም ባይገባቸው ስንተኛ ነበር የምትወጣው እስከ ሁለተኛ ምናምን ጥሩ ነበርኩ እስከ ሁለተኛ ክፍል ምናምን ከአንድ እስከ 3 ምናምን ደብል መጥቻቃል ከዛው አላግም ምንም ትምህርት አይገባኝም ምክንያቱም ምንድነው ግን ብዙ ፍላጎቱ አልነበረኝም ይመስለኛል እኔ ነገሮችን ማቅለል ነው የምችለው ባህሪ እሱ ነው በቃ አሁንም ትልቁኝ ነገሮች እንደዚህ ሳስባቸው ነገሮችን ሰዎች የተቸገሩበትን ነገር አሁን ብዙ የጻፍኳቸው ስራዎች አሉኝ እንደዚህ የምጀምራቸው ወደፊት ሰዎች አሁን ለምሳሌ ሰደቃ ስናበላ ጊዜ አላቸው ገንዘብ አላቸው ጊዜ ግን የላቸው ስለዚህ ያንን ኦኬ ጊዜውንኛ ከኛ ይኖራል እኛ ሰርተን እናቀርባለን እነሱ ደግሞ ገንዘባቸውን ይስጡ እንደዚህ ፖስታም ሰራ ነገሮችን ማቅለል ነበር ስራዬ ከተለያዩ ከተማዎች የጨረታ ሰነድ አመጣላቸዋለሁ ተመልሶ ይገባላቸዋል ኦፕኒንግ የሚባል እናስከፍትላቸዋለን ሲፒኦ አስመልስ ነበር ሁሉም ስራ ሰራው ነበር ከ120 በላይ ሰራተኛ በየክፍለ ሀገሩ ቀጥሬ ነበር በትንሽ ብር ካፒታል እና እንደዛ ነበር የምንሰራው እኔ የምችለው ያን ይመስለኛል ነገሮችን ማቅለል ነው የምችለው መማር ጥሩ አይደለም ይያልኩ አይደለም ግዴታ ግን ፈንን ማወቅ ግን ጥሩ ነው አዎ እንደዛ ነው በአብዛኛው ትምህርት ቤት ከወሰድከው ነገር ይበልጥ ከቤተሰቦች የወሰድካቸው ነገሮች ይበልጣሉ ጊዜ ሰጥቶ ቤተሰብህ ምናምን ነገሮችን ካሳየህ በቃ እንደዚህ ነው እንጂ ሁሉም ልጅ አንደኛ መውጣት አለበት ብለህ መከራ ማየት አለበት ማለት አይደለም ለልጆች ትምህርት ቤቱም ያሳያቸው
አንተ ደግሞ ቤት ውስጥ ሁሉ ነገር ከስራህ ቦታም ጋር ከምንም ጋር ሁሉ ነገር ይወቁ አሁን ወደ ስራ ስንመጣ ትልቁ ነገር ምንድነው እኔ አልችልም አይሆንልኝ ምናምን ሳይሆን ወላጆች ከሆነን ለልጆች ማውረስ ያለብን ማሳየት ያለብን ነገር ይኖራል እንዲሁ አንቺለው ምናምን የሚል ሜንታሊቲ እንትን እንዳይል ከስር ማለማመድ ጥሩ ነውና አሁን አንተ እዚህ ስራ ውስጥ በደንብ ገብተ በደንብ እየሰራበት ነው የምትገኘውና በዚህ ዘርፍ ላይ ተሳካልኝ የምትለው መች ነው ወይም ደግሞ መሳካትን ስኬትን እንዴት ትገልጻለህ ይሄ ተሳካልኝ ደስተኛ ሆንኩ ምናምን የምትለው ነገር ማንኛውም ነገር ስትይዘው ባዶ ነው ይሄን ማወቅ አለብህ አንተ መኪና ባይኖርህ መኪና ለመግዛት በመታደርገው ጥረት ውስጥ ነው አንተ ደስተኛ የምትሆነው ያን ነገር ለማግኘት ቤት ባይኖርህ ቤት ለማግኘት በመታደርገው ጥረት ሂደቱ ነው እንጂ ስኬት ደስታ ያን ነገር መያዙ አይደለም ስትይዘው ባዶ ነው ምን የምታረጋው ነገር አለ ለምሳሌ አሁን አንተ በጣም ጥረህ አንድ ቤት ሰራ አለቀ ቤቱ ሲያልቅ ያን ነገር ብሩን አሟላለሁ ሰርቼ እንዲያደርገዋለሁ ስትታገል ነበር እንጂ ደስታ ሂደቱ ነው እንጂ እዛ ጋር ከደረስክ ቤቱ ውስጥ 20 ክፍል ቢኖር አንተ የምትተኛው አንድ ክፍል ነው ከአንድ ክፍልም በአንድ በኩል አንድ አልጋ ላይ ነው እየቀያየርክ እንኳን አትተኛም ጫማህን የምታወልቀው አንድ ቦታ ነው ወይ ሆነ ፕሮግራም በቲቪም ላይ ብትላ አንድ ነገር ብቻ ፍላጎቶቻችን የተገደቡ ናቸው ምን ደክመው ዝም ብለህ ነው የምትደክመው ግን ቤቱን እየሰራው ያለ ምናምን ለተደሰት ይችላል ሰው ይውልኝ ምናምን እንጂ ከዛላ ቆይ እስኪ ብዙ ክፍል ነው ያለ ቆይ ዛሬ እስኪ ይሄኛውን ክፍል ላይ ያልክ እየከፈት ነገ ደግሞ ይሄኛው ይሄ ሜኔ ነው እንዲያልክ ዞራለን አይዞሩ አዞር ማለቀ ስትይዘው ባዶ ነው ሂደቱ ነው ደስታ ሂደት ነው ሁሉ ጊዜ ለአዳዲስ ነገሮች ራስህን ማዘጋጀት ነው የሌለህ ነገር መብዛቱም ጥሩ ነው እንዴት የሌለህ ነገር ከበዛ እነሱን ለማሳካት የምትታገለው በጣም ብዙ ነው ማለት ነው አንተ በዛ ነገር ውስጥ ደስተኛ ሰው ትሆናለህ ማለት ነው ታዲያ አሁን ለምንድነው ታዲያ ነው አሁን ብዙዎቻችን የሆነ ነገር ማሳካት እንፈልጋለን አይደለ እኛኮ የምንደሰተው ጉዳዩን ስናገኘው ነው ለምሳሌ ሳሙዋን የሆነ ውድ መኪና መንዳት የሚፈልግ ከሆነ መኪናውን ፈልጎ ነው አይደለ ያን ሁሉ ስትራግል የሚያደርገው ያን ሁሉ ጥረት ምናምን የሚያደርገው ስለዚህ ዋንስ ታዲያ ካልተደሰተ ምኑ ላይ ነው ስኬት የምንለው ምንም የምንለው ምናምን ስኬት የሚባል ነገር የለም ምንድነው ስኬት ያን ነገር ለማሳካት በመታታገለው ነገር ውስጥ እንጂ የትኛው ጫፍ ነው የስኬት ጫፍ የሚባለው ዕውቀትም ከሆነ አሁንም ያስፈልጋል የሆነ ነገር ተመረስ ጨርስ የሆነ ነገር ያስፈልጋል ንብረትም ከሆነ የሆነ ስትይዝ የሆነ ካላሻሻል ወጥራል የትኛው ነው ስኬት ግን የምታስባቸው ነገሮች ግን መኖር አለባቸው ለማሳካት እሱ ነው ያንተ ህይወት ያን የምትታገለው ነገር ነው ያንተ ህይወት እንጂ ይዘው ካላመንከኝ እኔ የለኝም ይያው ያላችሁ ያዙ ሰዎችን ጠይቃቸው ደስተኛ ነው አይበሉ እሱ ይነግራል ደስተኛ ነው አይበሉ ባያዘው ነገር ገና ነው የሚለው ላንተኮ ህልም የሆነ ነገር ነው አይደለ አዎ ለምሳሌ ልጅ መውለድ ስኬት ነው ልትል ይችላልህ ልጅ ትወልዳለህ ልጁ ማደግ አለበት መዳር አለበት ይላል የልጅ ማየት አለበት ይላል መች ነው የሚያልቀው ምንም ያልቅ ነገር የለም እኮ ግን ሁሉም ነገሮች ያስፈልጋሉ እነዛ ነገሮች ሲሆኑ ግን ያልቃል ሲሆኑ ያልቃል እስክትይዛቸው ነው ስለዚህ ከሂደቱ ጋር በፍቅር መውደቅ አለብን እሱ ትክክል ነው በሱ ውስጥ ነው ደስተኛነት በስትራግል ውስጥ ዋናው ነገር ያው የመርህ ሰው መሆንና የውጤት ሰው መሆን ይኖርብሃል ማለት ስራዎችህ በመርህ ላይ የተንተራሰ ቢሆን አንተ ሰዎችን እየጎዳው ነው ወይ ልክ ነው ወይ ስራዬ حرام ነው ወይ حلال ነው ያደረኩ ያለው ነገር ይሄን ነገር ፈትሽ በመርህ ውስጥ ውጤት ለማግኘት እርግጥ ጊዜው አስቸጋሪ ነው ሰዎች በመርህ ሳይሆን በውጤት ስለሚለኩ በምንም ያምጣው ብቻ ይንዳው አዎ ቢበዛ እሱ ነው የሚቀርብህ በመርህ ውስጥ ሆነ ስኬት ከተገኘ ጥሩ ነው ለሰው ልጅ የማይጠቅሙ ነገሮችን አለመሸጥ ሰዎችን አለመጉዳት ችግር አለመፍጠር በዛ ውስጥ ካልሆንክ እና አንተ እየተደሰትክ ያለው በሌሎች ሰዎች ችግር ውስጥ እንዳልሆነ ማወቅ ይኖርብሃል በሌሎች ሰዎች ችግር ውስጥ ከሆነ አንተ እየተደሰትክ ያለው በጣም አደገኛ ነገር ነው ሌሎችን ሳትበደል በትክክል መሄድ በቃ ከዚህ ውጪ በቃ ወጡን ከቀየርክ እኮ አለቀ ሽሮ የነበረውን ቀይ ወጥ ካረከው አለቀ የተለየ ነገር የሚበላስ ይል ወጡንም ቀይረህ እንደገና መቸክ እንጀራችን ተመሳሳይ ነው ያው ነው እንጀራው አንድ እንጀራ ነው
ከቀየርከው ግን በቂ ነው። በጣም ይገርማል። አሁን ይሄን ሁሉ ያነሳው ተኗር ያለ ምክንያት አይደለም። ምክንያቱም አንተ አሁን ምን ያህል ብራንች ነው ያለው ሰረባት? አሁን በትክክል 3 አለ። 3 ብራንች። 3 ብራንች አለ። ኮሪ የፈረሰ አለ፣ ምን አይተው ነው አለ። ዞሮ 3 አለ። 3 ብራንች፣ 3 ትላልቅ ብራንቾች ማለት ነው። በጣም ሙስሊሙ ማህበረሰብ በጣም ወዶ ላይክ በጣም እንትን ብሎ የሚጠቀማቸው ማለት ነው። ሶ አሁን ዛሬ እዚህ ላይ ድረስ እንጂ ስትጀምረው ግን ላይክ ሰረባት ሲጀመር በምን መልኩ ነበር የተጀመረው የሚለውን ብንሰማ እና ከዛ ዛሬ አሁን ሰረባት ያለበትን ደግሞ ኮምፔር ልናደርግ ብንችል ላይክ አንዋር በጣም ኤግዛምፕል ሊሆን የሚችል ሰው እንደሆነ ትልቅ ማሳያ ይመስለኛል። እስኪ ስላጀማመሩ ንገረኝ ስለ ሰረባት። ሰረባት ሬስቶራንት ሲጀምር በጣም በትንሽ ብር በኔና አንድ እህት ያለች ሳዳ የምትባል ልጆቼን ያሳደገች በሷን የተጀመረው። በሁለታችን የጀመርነው እሷ ወጥ ቤት ገባች፣ እኔ ካሸር ያስኩኝ። እንደዛ ነው የጀመርነው። አንተ ራስህ ካሸር ነው ተቀመጥክ፣ እሷ ምግብ እሷ ታቀርባለች። እያልን ያስፋፋ ነው የሰራተኞች ቁጥር እየጨመረ ያልተሸጡ ምግቦችን ቅድም እያልኩ እንደሸጥ ግን በቃ በደንብ ጠንካራ ሰራተኞች ነበር። እኔም በሆን እሷም ብንሆን በመስራት ነው ለውጦች። ብዙ ነገር ስላሰብክም አይደለም። አንዳንድ ጊዜ ሰዎች ገንዘብ ይፈልጋሉ፣ ስራ አይፈልጉም። የተለያዩ ሰዎችን ምግብ ቤት መክፈት ያምረዋል። አንተ ሚዲያ ስትሰራ ሲያይ እኔ ግን እኮ ቲክቶክ አያቅተኝም ይላል። የሆነ ዩቲዩበር በሆነ ይላል። ሁሉንም ስታይ ሁሉም ነገር የሚስብህ ከሆነ አንተ የትም አትደርስም። አንዱን ይዘህ ጠንከረህ በመስራት ውስጥ ነው። ብዙ ጊዜ ገንዘብ እንፈልጋለን፣ ስራ እንፈልግም። እንደዛ አይሆንም። ገንዘቡ ያለው ከስራው ጀርባ ነው። ሰዎች የሚሳሳቱት ገንዘቡን ከስራው በፊት አድርገው ያስባሉ። እንደዚህ የለም። ትሰራለህ፣ ገንዘቡን እርሳው። ገንዘቡ ቀጥሎ ይመጣል። በጊዜ ሂደት ውስጥ እየሰራህ ይመጣል። ከተማ መወለድህ ወይ ገንዘብ እንድትይዝ አያደርግህም። ከተማ በግም ይወለዳል። እና መንቃት ነው መስራት ነው ማለት ነው። ጠንክረህ በመስራት ውስጥ እንጂ ምንም የተወለድክበትም አካባቢ ወይ የምትከተለው እምነት ወይ ምን እሱ አይደለም የሚለውጥ። አንዱን ነገር ይዘህ ወደ ተግባር መግባት ነው። ለዛ ነገር ዋጋ ለመክፈል ዝግጁ መሆን ነው። ደግሞ የሆነ ነገር ሀፕን ሲያረግም እንደው ትንሽ ስትወድቅም ምክንያት አትስጥ። ለእያንዳንዱ ነገር ለውድቀትህ እኔ ወደኩት እኮ እንደዚህ ሆኖ ነው፣ እንደዚህ ተፈጥሮ ነው፣ ከክፍለ ሀገር በዚህ ወጥቶ ነው፣ በዚህ ወርዶ ነው፣ ሰዎቹ ጥሩ አልሆነ። ምክንያት ማለት ጥበቃ የተደረገለት ውሸት ነው። ምክንያት አትስጥ። ለምንም ነገር ጠንክረህ ስራ። ግዴታ ደግሞ በምትሰራው ነገር ሁሉ ሀብታም መሆን አለብህ ማለት አይደለም። ሀብታም መሆን ግዴታ አይደለም። ስራ ጣር እንጂ አንተ ነገ ስትሞት ቀብር ስትገባ አላህ እኮ አንተ ለምን ሀብታም አልነበርክም ብሎ ይጠይቃል። ብዙ ጥያቄ ይጠይቃል እንጂ አለ ለምን አንተ ሀብታም አልነበርክም የሚል ጥያቄ እኮ የለም። ይሁን ኖረን ሞታል። ሀብታም መሆን ግዴታ አይደለም። ደሃ መሆንስ? ደሃማ መሆን የለብህም። ለምን ትሆናለህ? ገብቶሃል? ለምን ትሆናለህ? ድህነት ሊያመጻድቅህ አይገባም። ልትቀበለው አይገባም። ለምን ትቀበላለህ? ድህነትን አትቀበል። ደሃ መሆንህ በራሱ ነውር አይደለም። ነውርነቱ ድህነትን ተቀብለህ መኖርህ ነው። ለመለወጥ መስራት አለብህ። ካልተሳካ ደግሞ አልተሳካም። ሁሉም ሰው ይሳካለታል ማለት አይደለም። አንተም ስለተሳካለህ ስማርት ነህ ማለት አይደለም። በጣም የተሻለ አላህ አለልህ በቃ ሁሉም ይሞክራል፣ አንዱ ውጤት ያመጣል። እና እኔ ግን ድህነትን እየተመጻደቅበት አሪፍ ነገር ነው እያልክ ኢንጆይ እያረከው ልትኖር አይገባም። በአጠቃላይ ግን ይሄ መኖር የሚባለው ነገር ለሰው መኖር እንጂ ለራስህ መኖርም አይደለም። ይሄንንም ማወቅ አለብህ። ብናረገውም ባናረገውም ሁላችንም ለራስህ የተሻለ ነገር መብላት፣ የተሻለ ነገር መልበስ፣ የተሻለ ነገር መኖር ያ ሰክሰስ አይደለም። አንተ የምትሰራው ስራ ለሌሎች ተርፏል ወይ? በአንተ ስር ስንት ሰራተኞች እየኖሩ ነው? የሆኑ ብዙ ሚሊዮን ብሮች አውጥተህ 2 ሰራተኛ ተቀጥሮ ከሚሰራበት ስራ ይልቅ 500 ሺህ ማውጣት 20 ሰራተኛ ካስተዳደረው 10 ይቀላል አይደል? ለሰዎች ተርፈሃል ማለት ነው እንጂ ሁሉ ነገር አንተና ልጆችህ እንድትበሉ አርገህ ስራ እየፈጠርክ ብትኖር ምንድነው? ብዙ ሚሊዮኖች ተበደው ትንሽ ሰዎች ስራ የሚይዙበት ነገር አርገህ መሄድ ይሄ ጤናማ አይደለም። ለሰዎች ተርፏል ወይ ስራ?
ብዙ ሰዎች ይጠቀማሉ የትዳር መስርተው ይኖራሉ የራሳቸውን ኑሮ ልጆቻቸውን ያሳድጋሉ ባንተ ስራ ዙሪያ ያሉ ያው ቤተሰቦች በላቸው አብረው የሚሰሩት ሰዎች ባንተ ስርም ቢሆኑ ያንተ አጋዦች ቢሆኑም ሰራተኞች ቢሆኑም እነሱም የራሳቸው ህይወት አላቸው ዝም ብለህ እሱ ጥሩ ልጅ ነው ይያልክ እድሜው እንድታስጨርሰው አይደለም አንቺ እኮ ጎበዝ ነሽ ይያልክ መውጣት አለባት አንተ ጋር የተወሰነ ማደግ አለባት የራሷን መክፈት አለባት እንደዛ ማሰብ አለብህ እንጂ አንተ ጋር ነው በጣም 20 አመቷ እኔ ጋር በቃ ልጆቼን ይዛ እንዴት አይነት ጥሩ ልጅ መሰለች እሺ እሷ ጥሩ ነች አንተ ግን ጥሩ ሆንኩኝ ጥሩ አይደለም እንጂ ምን ማለት ነው 20 ቤት በጣም ክፉ ሰው ነህ ማለት እኮ 20 አመት ቤት ታስቀምጣለህ ያልሰው እንዴ አንተ ተቀጣሪ ሆኖ ምን ማለት ነው እንዴ እንደው በቃ 2 አመት 3 አመት ከሰራ በቃው ሐሳብ ስጠው ነገር አግዞ ሄዶ ይክፈት የሆነ ነገር እንጂ በጣም ጥሩ ሰው ነሽ እንደው በቃ በጣም ይወልኝ ነይ ተዋወቂያቸው ይላል ይሄ ከገባች 30 አመቷ በቃ እኔ በልጆቼን ያሳደገችው እሷ ነች ለባል ብቻ ደርሳ ተመጣ በጣም ጥሩ ልጅ ይላል ይያለ እንደ ጥሩ ነገር ህይወት የላትም ህይወት የለውም አለው እኮ ያስባል ይሄ መልእክት ላለቆች ነው አይደል አንዋሪ ላለቆች ነው አዎ አንደዛ መሆን የለበትም በቤት ሰራተኝነት የሚሆናል ቤት ያለችው እኮ ያው ከልጆቼ ከህተ ምን የሚለይ ነገር አላችሁ ምን አንተ ከነሱ በምን ተለያለህ ያው ሰው ነው እኮ እንዳንተው አላማ አላችሁ ያስባሉ ይኖራሉ የሚፈልጉት ነገር አለ የሚያስፈልጋቸው ነገር አለ እንደዛ ማሰብ አለብህ ልክ እቃ አይደለም የሰው ልጅ አላማ አለው እንዳንተ የሰው ሞኝ የለውም ያው መላው ይቅል ነው ተለያየ ነገር በዚህ መልኩ ስለመሰለው የሚያድግበት መንገድ እንጂ ብዙም አንተ ብቻ አይደለም አላማ ህይወት አላማ ያለ ህይወት መንገድ ያለ እነሱም አላችሁ አንተ ጋር የሚሰሩት ያ ድሪም ያስባሉ እንደዚህ ብናረግ እንደዚህ ቢሆን ይላሉና እንደዛ ያንን መርለት ያስፈልጋል ማለት ነው ሶ አንተ አሁን ከስር ያሉ ልጆችን ስታስተዳድር እነዚህ በሙሉ ኮንሲደር ታደርጋለህ አደርጋለሁ በሚችለው መንገድ ብዙም ደስተኛ አይደለም እኔ ጋር ብዙ ጊዜ ሲቆዩ ይሄዳሉም ካልተሳካላቸውም ተመልሰው ይመጣሉ ክፍት ነው ምን ጊዜ ኦኬ ግን ልውጣ ልሂድ ለሚል ሰው ግን አጋዥ ነው የምትሆነው እኔ እንደውም ራሴን ማነሳለሁ እንጂ ለምን አትሞክርም ለምን አትሄድም አንተ እኮ ጎበዝ ነህ አዎ መሞከር አለበት ካልሆነለት ደግሞ ተመልሰው የሚመጡም አሉ ሄደው ሞክረው ክፍት ነው ሄደው ሲመጡም አይነግሩኝም ቀጥታ መጥተው ነው ስራ የሚጀምሩት ቦታ አለ ምንም አይሉም ብዙ ምን ስሜት አይስተኝም እሱ እንደ ቤታቸው ማለት ነው በቃ ምን በላውም አብረን ነው ስንበገብም ቢሆን አሁን ምግብ ቤቶች ውስጥ ምናምን ከነሱ ጋር ነው አብሬ ነው ባለው ልጄን ለማን አደራ ልስጣት በሰው ሀገር ልጄን ለማን አደራ ልስጠው የልጆ የትምህርት ሁኔታ አሳስቦታል እጅግ በጣም እንጂ ብራይቶች ነን ልጆን ከሚያልሙት ነጋቸው ጋር ለማገናኘት ሁሌም በትጋት ላይ ነን ቢፈልጉ ቤቶ ድረስ ካሻው በኦንላይን በመረጡት ዓለም አቀፍ ቋንቋዎች ማለትም በእንግሊዘኛ አረበኛ ኦሮምኛ ቻይነኛ ፈረንሳይኛና በሌሎች ቋንቋዎች ልዩ የትምህርት ጥናት አገልግሎት እንሰጣለን በየትኛውም የትምህርት ደረጃ ለሚገኙ ልጆች ብቁ በሆኑ መምህራኖቻችን በወንድ አሊያም በሴት እንደ ምርጫው እናስጠናለን ለልጄ የተሻለ ውጤት ብራይት መርጫለሁ እናንተስ ያለምንም ሐሳብና ጭንቀት ከብራይት ጋር ወደፊት አድራሻችን ቤተል አደባባይ አዲስ ኢንተርናሽናል ባንክ ያለበት ህንጻ 3ኛ ፎቅ ቢሮ ቁጥር 301 ላይ ያገኙናል ለበለጠ መረጃ 0911278182 አሊያም 0925659999 ላይ ደውሉልን ብራይት አስጠኚ ለልጆ የተሻለ ነገር ባሉበት ቦታ ሆነው ሰደቃ ለማውጣት ሁነኛ መፍትሄ ይፈልጋሉ እንግዲያውስ ግራንድ ሰረባት ሬስቶራንት አለሎ በተጨማሪ ከወዳጅ ዘመዶ ጋር ባህላዊ ምግቦችን ለማጣጣም ግራንድ ሰረባት ሬስቶራንትን ምርጫው ያድርጉ ግራንድ ሰረባት ሬስቶራንት ለተጨማሪ መረጃ ከስር ባለው ስልክ ቁጥር ይደውሉ
ምርጫው ስላደረጉን እናመሰግናለን። ጠዋት ከእንቅልፎ በመስጂድ አዛን መቀስቀስ ያውን በእርምጃዎች ሄደው ከሚሰግዱበት መስጂድ አቅራቢያ እዚህ ላይ የተንጣለለውን ላፍቶ ፓርክና የከተማዋን ውበት ከቤቱ ሆነው መመልከት ይጨምሩበት። ስለ ፍላጎቶ የሚተካው ዲኤምሲ ሪል ስቴት አዲሱን የዲያስፖራ ብሎክ ለሽያጭ አቀርበዋል። ልዩ ነገር ምንድነው ካላችሁ እነሆ ለመሻትና ፍላጎቶ መልስ። ዲኤምሲ ሪል ስቴት ባስገነባቸው በእነዚህ ውብ ቤቶች ሲኖሩ የት ልስገድ የት መኪና ይላቁም ብሎ መጨነቅ የለም። ግንባታችን እጅግ በቅርብ ርቀት መስጂድን የሚያካትተ በመሆኑ ብዙዎች የተመኙት አድርጎታል። በዚህ ውብ መንደር መኪናዬን የት ቻርጅ ላድርግ ብሎ መጨነቅም የለም። እጅግ ሰፊው የመኪና ማቆሚያ ሁሉንም አሟልቷል። በመሃል ከተማና ለመኖሪያ ተመራጭ ሆነው ለቡ መብራት በሚገነባው ግዙፍ የመኖሪያ መንደር በአሉሚኒየም ፎርም ወርክ ልቅም ተደርገው የተሰሩ ውብ አፓርትመንቶችን ከስቱዲዮ እስከ 4 መኝታ ያገኛሉ። ከ8% ቅድመ ክፍያ ጀምሮ የግሉ ማድረግ ይችላሉ። ቤቶቻችን ኢንተርናሽናል ስታንዳርድና የሸሪያን ሕግ ተከትለው በቱርክና ዱባይ የሥነ ሕንፃ ባለሙያዎች ተራቀው ጭምር የሰሯቸው ናቸውና ያዩአቸው ሁሉ ይህስ ባይቀርበኝ ያስብሏቸዋል። እጅግ ዘመናዊ ልጆች መጫወቻ ስፍራ፣ ከጊዜው የቀደመ የተሟላ ጅም፣ የመዋኛ ገንዳ፣ ለርሶ ብቻ ሳይሆን ዕቃውንም በቀላሉ ለማጓጓዝ የሚረዱ በአንድ ወለል እስከ 5 ሊፍቶች፣ እነኚህ ሁሉ ፍላጎቶ ሙሉ ለማድረግ የተጋነባቸው ናቸው። ይህ ቀርቷቸዋል የማይባልላቸውን ውብ ቤቶች የግሎ ለማድረግ በ0906 67 44 44 ይደውሉ። ዲኤምሲ ሪል ስቴት ደስታው እዚህ ይጀምራል። ብዙ ሐሳቦችን ካንተ እየወሰድን ነው። እንደው ምናልባት አሁን የረጅም ዓመት የሥራ ልምድ አለ፣ ብዙ ነገሮችን ሞክረህ ላይ ነው ምናምንና እስኪ በህይወት ውስጥ ከገጠሙ ውስጥ አንድ በጣም የሚያስቅ አንድ ደግሞ በጣም የሚያሳዝን ሁለት ገጠመኞችን አጫውተኝ። ከየትኛው ልጀምራል? አይ ዊሽ ከሚያስቀው ከሐዘን ወደ ሳቅ መምጣት። በአንድ ወቅት አመመኝ። ኩላሊት ጠጠር አመመኝና ሰርጀሪ ማድረግ ነበረብኝ። ሰርጀሪ ለማድረግ ሲሄድ ያስኩት ገንዘብ አነሰኝ። ህይወቴ ማለት ከባድ ህይወት ነበር ማሳልፈው። ስራዎች ገንዘብ አይያዝልኝ ብሰራ እና የሆነ ብር አለኝ እና ያን ብር ሰጠሁት ለሰርጀሪው። ያው ሐኪም ቤቱ መጥቀስ አያስፈልግም። ብሩ አልሞላልኝም። ብቻ ሞላለሁ ተደውዬ አንድ ጓደኛዬም ጋር ደውዬ ብር አስመጥቼ ምናምን ሰርጀሪ ገባሁ። ሰርጀሪውን ተሰርቼ ጨረስኩ። ቼክ አረገኝ ምናምን በኋላ ዶክተሩ ጠራኝ። በሌላ ጊዜ እንደዚህ ሄጄ ቼክ ሳረግ እንግዲህ አቶ አንዋር ነው ማለት ካሁን በኋላ ጮማ አትብላ፣ ቅቤ አትብላ እንደዚህ እያለ መከረኝ ማለት ዝም ብዬ ሳይው ዝም አልከረኝ። ዝም ገንዘቡን ወስደዋል። በምንድን ነው የምበላው? አንተ እንዳትበላ እንጂ ካሁን በኋላ ዳም ብላስ ብትለኝ ከዛሬው ኮስሮት ነው አትብላ። ልክ እኮ ነው። አንተ ከየትም ብለው ኦሬዲ ያለህን ሰጥተሃል። እንደው ስለ ህመም ካነሳህ ደግሞ ለምሳሌ ደም ግፊት አለብኝ፣ ስኳር አለብኝ የሚሉ ሰዎች አሉና ኦኬ እኔ አሁን በኔ ዝም ብዬ ሳስበው እኔ ጥሩ ወዳጆች ይመስለኛል። ጥሩ ጓደኞች ናቸው ማለት ለምሳሌ ገንዘብ ስታገኝ ደም ግፊት ይመጣል፣ ስኳር ይመጣል አይደል? በእኛ ሀገር ስፖርቱ ምንም ስለሌለው እንደገና ደግሞ ገንዘብ ስታገኝ እነሱ ብቻ አይመጡም፣ ብዙ ወዳጅም ይቀባል እኮ እና ፌል ካረክ ከወደቅ ብዙዎቹ ይሸሹሃል። ጓደኞች ወዳጆች ሁሉ ይሸሹሃል። ደም ግፊትና ስኳሩ ግን አብሽር አንተ ጋር ነው የሚቆዩት፣ አይክዱህም እንደ ሌሎች። ስለዚህ they are good friends ማለት ነው። አትሊስት የለም ብለው አይመለሱ። እንደው ከሄዱም ይዘው ነው የሚሄዱት እዛው ያው ወደ ቀብር ሱብሃንአላህ እንጂ እንደ ሌሎቹ አይክዱህም ለማለት ፈልጌ። አይክዱም። በጣም ደስ ይላል። እሺ ወደሚያሳዝነው ኦኬ አንድ ታሪክ ልንገር ከጠቀመ ነግሬሃለሁ አንተ ከዚህ በፊት አልነገርኩም። ወደ ባንድ ወቅት እንደዚህ በችግር እየኖርኩኝ ጦራሪዎች ነው ቤቴ ስራ ሞከራለሁ እኮ
ግን የታክሲ ላይ ኖረኝ ይችላል ምናምንና ሁሉ ጊዜ ወደ ሰፈር ሲሄድ አንዲት የምትለምድ ልጅ አለች እና ታሳዝነኛለች። ይሄ ማወራ ስራ ምናምን አመታሪክ ይሆናል። አንድ ብር ሰጣታለሁ ያለኝ ሰጥቻት ነው ቤት የምገባው። ከመኖሪያ ቤቴ አንድ 20 ሜትር ርቀት ላይ ነው ያለችው። መሬማ ትባላለች። 3 ልጆች አላት። አንድ ጊዜ ሰጣት፣ አንድ ጊዜ እንደው ላናግርህ እንደው ምናምን አለች። ምን ነው አልኳት። እንደው አንድ ጊዜ ባናግርህ አለች። እሺ አልኳት። ምን ሆንሽ ምናምን አልኳት። እኔ እኮ ያለኝ ነው መሰጠሽ ምናምን አልኳት። አውቃለሁ ብር እንደሌለ ምናምን አለች። እሺ እና ምን ላድርግልሽ? አንተ ለምን እኔ ቻይፍ በሽተኛ ነኝ እኔም ባለቤቴምና ለምን ቤትህ ኪኒኑ ሱጥ ይከብደኛል በጣም እዛ እንድመገብ ፍቀድልኝ አለች። ቤት እኔ ጋር መኖሪያ ቤቴ ምግብ ይስጡኝ አለች። እና አንዲት ዘይነባ የምትባል እኔ ልጆቼን የምታሳድግ ልጅ ነበረች አሁንም አለች። እና እሷ ጋር ስጫት በቃ እንደዚህ ምሳምን ስትመጣኝ ከምንበላው ስጫት ምናምን አልኳት። ማለት ትብላ በቃ እንዴ ትመገብ ብዬ የፈቀድኩላት። በኋላ ኑሯችን የተወሰነ ተሻሻለና እኔ ልቀይር ሆነ ወደ ቤተል። አሁን ምን ያሳስበኝ ነች ምንድነው ትመገባለችና እየመጣችኛ ጋር እንዴት ሊሆን ነው ምን ትበላለች መሬማ የሚለው ነገር ምናምን አሳሰበኝና እስኪ ሽንኩርትም ሽጪ በቃ እኔ መኪና ገዛው ምናምን ሽንኩርትም ሽጪ የሆነ ነገር ቸርችሪ ምናምን አልኳት። መሞከር ጀመረች። እየሞከረች ደግሞ ከጦር ኃይሎች እንደዚህ ያለፍ ብለህ መንዲዳ ምናምን ይባል ይመስለኛል እዛ ሰፈር አካባቢ የሆነ ቤት አገኘች። ቤት ተሰጣት ምናምን የሆነ ጋራ ስር ነው። ቤቱን ሰራች። ተስተካከሉላት ነገር አልሐምዱሊላህ ጥሩ ሆነ። እኛም ቤት ልለቅ ሆነ። ብቻ አንድ ቀን ፈልጋለሁ አለችኝና መጣሁኝ። ምንድነው ስላት በቃ አንድ ነገር ቃል ግባልኝ አለች። ምንድነው አልኳት። አይ እኔ ምኖር አይመስለኝም አይነት በቃ እንደዚህ ነገር የተሰማት ነው እና ልጆቼን ታሳድግልኛለህ ቃል ግባልኝ አለች። ምን ማለት ነው አልኳት። አይ በቃ እሺ ማለት አለብህ አለች። አንተ ነው የምታሳድጋቸው እንዴት አድርጊ በቃ እንደምንም ቢሆን አድርገህ እሺ ሳትለይ ከዚህ ቤት አትወጣም አለች። ኦኬ በኋላ በጣም ተጨነቅኩኝ። በኋላ አሰብኩበት። ቆይ እኔ ልጆቹን ማሳድገው አንቺ ሞተሽ ነው? አዎ እኔ ስሞት እና ባለቤትሽ አለ አይደል? እሱም ሲሞት በቃ ምናምን አንተ ነህ የምታሳድጋቸው በቃ አደራህን በቃ ተስፋዬ ምናምን እንዱ በጣም አስጨነቀች። በቃ በጣም ስታስጨንቀኝ እንዴት ልውጣ በቃ አደርገዋለሁ አልኳት። አሻልኳት በቃ እምቢ ማለት አልቻልኩም። አልፈቀደችልኝም። እኔም ሳስበው በቃ ይሄን ያህል ቤተሰብ ካረገችኝ ምናምን አልኩና ምን ችግር የለም በቃ ኢንሻአላህ በቃ እኔ ያሳድጋቸዋለሁ አብሽሪ ግን አንቺ እኮ የምትኖሪ ነሽ ምናምን አልኳት። ይሄን ብላኝ ወር አልቆየም። ረመዳን ገባ። 5ኛው ቀን ወይ 6ኛው ቀን አካባቢ እኔ ቤተል ገብቻለሁ ነገር ያለው ደወለች። ሄሎ ሰላም አለይኩም የተደወለበት ስልክ መሬማ ይላል። ለመሬማ ያለችም እንዴ ምናምን አልኩት። አይ አይደለም ነው የሆነ ለቅሶ ይሰማኛል እና መሬማ አርፋለች አለኝ። በጣም ደነገጥኩኝ። እንዴት? አይ በቃ አርፋለች። የዛ አካባቢ ሰዎች ሊያውቁት ይችላሉ ታሪኩን። እሺ በቃ ባለቤቷን አቅርብልኝ አልኩት። አይ እሱም አርፏል አለኝ። አዎ አንድ ቀን እሱም አርፏል። እንዴት ምናምን ግን የደወልኩልህ እኮ እዚህ ስልክ ላይ ሴቭ የተደረገው ያንተ ስልክ ብቻ ነው አለኝ። የሌላ ሰው ስልክ ሴቭ አላረገችም። ሞባይሏ ላይ እቺ ተቀጠቀ ሞባይል ናት ያንተ ብቻ ነው አለኝ። እንዴ በጣም ደነገጥኩኝ። የት ልምጣ በቃ ልጆቹ የት ነው ያሉት አልኩት። አሁን ምን መጣ ያቺ እኔና እሷ ያወራነው ነገር መጣ ማለት ነው። እና በቃ ልጆቹ የት ነው ያሉት አልኩት። እነሱም አርፈዋል አለኝ። ረመዳን አፍጥር ላይ ሊያፈጥሩ ሲሉ ድንጋይ ተናደባቸው። ጋራ ስር ነው ቤቱ እና በጣም የቤቱ ውስጥ በጣም ያሳዘነኝ ነገር ነው። እና ምን እላለሁ አንዳንዴ እንኳን ይሻልኳት። እሷ ግን ይሰማት ነበር ማለት ነው እንደምትሞት። እና እንደውም የሆነ ብርም ነበራት እኔ ጋር ተልኮላት ያቺ እኔ ቤት ሰራ ነበር ያልኩህ ልጅ ውጭ ዳ ብር ትልክ ነበርና ከደሞዟ ለሷም ትልካለች። ያንን ብር ሳትቀበል
አረፈችና ይሄ በጣም ያሳዝነኝ ነገር ሱብሃንአላህ የሚደንቅ ነው በጣም ሁሉም በአንድ ቀን አለቁ እና እዚህ ውስጥ አሁን ይሄንን ነገርኩህ ምክንያት ሰዎች ለልጆቻቸው ምን ያህል ዋጋ እንደሚከፍሉ ነው ማለት እሷ በዚህ ውስጥ የሚያሳስባት የልጆቿ ህይወት ነበር እንደምትሞት ገብቷታል ዝም ብዬ ሰረደው አሰብ ግን ልጆቿን የሆነ ቦታ ላይ ለማድረግ ምን ያህል ትጥር እንደነበረች ሴትዮ ስለመኖሯ ስለመቀጠሉ አይደለም ሞታም ልጆቿ እንዴት ቢሆኑ ሊያርጉ ይችላሉ እንግዲህ ቢያሳስባት እኮ ነው የምትጠራው እና ከባድ ታሪክ ነበር እና በቀደም የሆነ ፕሮግራም ላይ ተሳትፌ ነበር ከሪማ የምትባል የደሴ ልጅ ኩላሊቷ ፌል አድርጎ ለሷ መዋጮ ብር እንዲሰበሰብ አንተ ግባ ብለው ነበርና ዱዓ አርግላት ምናምን አሉኝ እና በቃ ዱዓ ያረኩላት በቃ የዛ ጊዜ መሬማን እሺ ባልኳት ይሆንብህ ለሷ እሺ ባልኩት ይሆንብህ አልኩት ማለት ወጣት ናት ልጅ ናት በጣም ታሳዝናለች እኔ እንኳን ሳቃት 10 ቀን አይሞላም ግን ያሳዝናል አንዳንድ ጊዜ ሰዎች ታሪክ ስትሰማና በዚሁ አጋጣሚ ሰዎች ቢያግዟት ደስ ይለኛል ሂሳብ ቁጥሯን እናስቀምጥላቸዋለን ገንዘቡን ግን መሰብሰብ የጀመርኩት እኛ አይደለንም ሌሎች ሰዎች ጀምረው ቴቶስ ኻሊድ በደንብ በእኔም በኻሊድም እንትን ሞክረናልኛ ከኛም በፊት የሰበሰቡ ሰዎች አሉ በብዛት ብዙም ብር እነሱ አሟልተው የቀረ ስላለ ነው እሱን ለመሙላት ነው እኛ የገባ ነው እንጂ እንደዚህ ቀርቤም አላቀም በዚህ አጋጣሚ አሁንም አልሞላላተም አይደል አልሞላላተም የሆነ 1 ሚሊዮን ብር አካባቢ 900 ሺህ ብር ወይ 1 ሚሊዮን ብር ይጎላታል ተመልካቾች አፍታ 1-2 ደቂቃ ወስደው ከሪማ በሁለቱም ኩላሊቷ ኦሬዲ ፌል አርጓል ከዛም በፊት በሌላ ችግር ህመም ነበረባት የሆነ ሉፕታሲው ምናምን አይ ቲንክ ሉፕታስ ይመስለኛል ይሄ በሽታ የመቋቋም አቅሟ እሱም አልነበረም እንዲህ አይነት ነገር ሰላላት እንደው ኸይር ሰርተን ብናልፍ እዚህ ከደረሰን አይቀር በዚሁ ለመሬማም ሰደቃ እንዲሆን ከነ ልጆቿ ከነ ባለቤቷ መርሐባ ስለዚህ አይ ቲንክ የሆነ ያህል የረገፍክ ይመስለኛል ሚዲያ ላይ የወጣ ነገር አለ ተመልካቾች የቻላችሁትን ያክል ስክሪን ላይ አካውንት እናስቀምጣለን አይ ቲንክ እናቷ ኦሬዲ ሊሰጧት ወስነዋል ኩላሊት ነው ሊሰጧት ጥሩ መስለኛል 5 ሚሊዮን ብር 6 ሚሊዮን ተለቅ ነበረ ግን ብዙን ሌሎች ወንድሞቻችን እንኳን ሟልተውታል መጀመሪያ ሰብስበውላታል የተቋረጠውን የመጨረሻውን እኔና ኻሊድ እንጨርሰው ብለን ገብተን ያው ኻሊድ ነው ያዘው ጉዳዩን አብረን ተጋግዘን በዚች 2-3 ቀን ብንሞላላትና ብትሄድ እንደው አንዳንድ ጊዜ መተዛዘን ነው ለሰው ካልተረፈ አንተ ነገር ይሄ ደግሞ መስጠት የሚባል ነገር አንድ ገጠመኝ ልንገርህ በዚሁ ላንሳና እኔ ቤተል በመኖር ጊዜ ጎረቤት መስጊድ ሰጥቶ ሄደ አንድ ሰው መኖሪያ ቤቱን ለመስጊድ ሰጠውና መስጊዱን ለመገንባት ከጎን ያለውን ቤት እንግዛውና ይስፋፋ ተባለ ያው እኔ ለበስበስም ስለማረክ ሰው ያለኝ ነው ይመስል መዋጮ ተብዬ ተጠራሁኝ አንተም ተሳተፍ ተባል ወረቀት ታደልን ማለት ነው ምን ሞላውን የነየታችሁት ማለት ነይቱ ተባል እኔ ሐቂቃ ወላሂ ሂሳቤ ውስጥ ያለው 8000 ብር ነው አካውንት ውስጥ ያለኝ ይሄ ነው በቃ እንዲሰጧት ቢጀኮ ነው ለከሪማ የእናንተ እየሰጣችሁ አዳምጡ ይሄን ታሪክ በኋላ 2000 ብር 2000 ብር ብዬ ወሰንኩኝ ለመስጠት በዛ መሃል ኡስታዝ አብዱል ፈታህ መጣ እሱ ደግሞ እንደዚህ ሰዎች እንዲሰጡ የማንቀቃት አቅም አለው እና አንድ ጊዜ አትጻፉት ብሩን እኔ ዳዋ ካረኩ በኋላ ተጽፋላችሁ አለ ይሻል ይሄ ሰው የሐሳቤ እንዳያስደውጥኝ ብለ ቀድመ ጻፍክ እንዴ አይኔ ማሲያወራይ ቀንሼ ብጽፍ ብዬ ነው ሲነግረኝ የሌላችሁን አትስጡ ምናምን ይላል ብዬ ነው ከሌላችሁ አርፋችሁ በኋላ ስሰማው በጣም ነገሩ እንትን አለኝና እንደወረኔ ምንድነው በሚቀጥለው አመት ዘካ አላወጣልኩኝና 6000 ብሩን ጻፍኩት ገለበጥከው ማለት አዎ ለምን 8 ሹም ከችግር አይወጣኝም 2 ሹም 6 ስራ እኮ አለኝ ስለ ስራ ሰራለሁ ፖስታ ምናምን ሰራ እና በሚቀጥለው አመት ዘካ ወጣው ነይተህበት ነበር ግን አዎ በመስጠት ንያህን አስተካክለው እንጂ አንተ በኔ አስተሳሰብ የሆነ ከባድ ሀጃ ውስጥ ካለ አንተ ልትወጣው ማትችል ከሆነ የሚከብድህ ከሆነ
والله እሱን ተወው በቃ አንተ የሌሎች ሰዎች ችግር ልትፈታ ሄድ ባንተ ሐጃል አላህ ይቆምበታል አንተ ያኛው ልትፈታ ሄድ የሚመለከት እሱ ያንተንም አትችለውም በቃ ካቅመህ በላይ ሆነ እና ሄደህ ለሰዎች ከቆምክ አላህ ደግሞ አንተ ሐጃላይ ያንተ ሐጃ ደግሞ ከብዶሃል የራስህ ግን የሰዎች ሐጃ ደግሞ ላንተ ቀላል የሆነ የሰዎች ከባድ ሐጃ ደግሞ አለ አይደለ አዎ አንዳንድ ጊዜ ብዙ ማወቅህም አይደለም ብዙ መቅራትህም አይደለም ቁርአንን ብዙ ባንቀራም በፈለከው መልኩ ብትረዳው ብታነበው የትም ደረጃ ብትደርስ ካልገባው ዋጋ ያለው እሱ የሚለው አላህን ፍሩ ነው ሌላው ነገር የለም አላህን ፈርተ ኸይር ስራ አላህን ፈርተ ከሐራም ተጠበቅ አላህን ፈርተ አትስረቅ አላህን ፈርተ ስገድ በዚህ ውስጥ ነው ያለው ሞትን ማወቅ አላህን መፍራት ጥሩ ነው አሁን ይሄ ሁሉ ገንዘብ ስናሰባስብ የነበረው ብዙ ሰው ተሳትፎ ነበር ኦንላይን ላይ ሳይዋ 1000 ሰው ሊሆን ይችላል 500 ያሚላል አንዱ 500 ብር ያዋጣል አንዱ 300 ብር ያዋጣል እኔ በጣም የሚገርመኝ ነገር ይሄ ሁሉ ሰው የሚደክመው አንድ ሰው በትክክል ሽንቱ እንዲሸና አንተ እኮ እንደፈለክ ነው የምትጠቀመው አይደል ተራ ነገር ነው እንደው አንዳንዴ እኮ ሽንት ቤት ሰው አለ ምናም ከተባልክ ያስጨንቃል እኮ ትልቅ ነገር ሆኖ እና አንተ በትክክል ይሄን እየተጠቀምክ ሆነ ለምን ለነሱ አታግዝም አንተ ቢያንስ እንዴ አንድ ቀን እጥበታቸው እንኳን አትችልም እንዴ አንተ ገንዘብ ካለህ ምንድነው ችግሩ አንተ በነፃ ይሸናህ አይደል በጣም አንዳንድ ጊዜ ታክሲ ምናምን አይታል ይሄ ታክሲ ላይ ማአት ሰው ካርቶን ይዞ አዋጡ ኩላሊት በሽተኛ ነው ሚኒባስ ተከራ ያ ሁሉ የሚሮጠው አንድ ሰው በትክክል ሽንቱ እንዲሸና ነው የሰፈሩ ልጆች በሙሉ ወጥተው ነው የሚሰበስቡት እና አንዳንድ ጊዜ አልহামዱሊላህ ማለቱ በጣም ጥሩ ነው ይጠብቀሃል ወደዛ እንዳትሄድም ያረጋል አንተንም ቤተሰብህን እንጂ እኮ ሰው ወዶ እኮ አይደለም የሚለምነው ሽንቱን ለመሽናት እኮ ነው የሚለምነው እና አንዳንድ ጊዜ ማሰቡ ጥሩ ይመስለኛል ያን ደግሞ በተግባር ማመስገን ደግሞ ተገቢ ነው አይደል አዎ ማመስገን እኮ የሚባለው ነገር ምንድነው ማመስገን አሁን አንተ አላህ ቆንጆ መኪና ሰጥቷል አራ አልহামዱሊላህ እንደው ለኔ እንዳያረገው ለማንም ያረጋል በቃ ሰው ጫንበት ሌላ እኮ ምንም ነገር የለው አልহামዱሊላህ አልክ ከቃሉ እኮ አዎ ከንግግሩ አይደለም አንተ ገንዘብ ሰጠህ ሌሎች የላቸው አንተ ስራ ሰጠህ ሌሎች አልহামዱሊላህ ያልክ ምንድነው አልহামዱሊላህ ሰው ጫን እንጂ መንገር ላይ አግዘ እርዳ በቃ ሰው ስጥ ሂድ የተቸገሩ ሰዎችን በሰጠህ ኒዕማ በጤናህ በገንዘብህ በኑሮህ በቃ ያን ካረክ አልহামዱሊላህ እኮ ብለሃል እንደው ቃሉ ካፈ ባይወጣ ማለት አዎ ቃሉ እኮ ማለት ይሄ ነው ቃሉ በሰጠህ ኒዕማ መጠቀሙ ነው እኔ አሁን እኔ አደርገዋለሁ ይያልኩ አይደለም እንደ ሐሳብ እኔ ሐሳብ ነው ሁላችንም ብናደርገው ከሁላችንም አይዘልም ብንረዳዳ ችግር የለውም ከዛም ያለፈ ኩላሊት በሽተኞች የሚታጠቡበት ከሌለም ሰዎች በሄ ቀለል ባግለ ገንዘብ ሊጠቀሙ ቢችሉበት ማህበረሰቡ ምናምን ይሄ ተደራጅቶ ይሄን ነገርም አርጎ ችግሩን ቢፈታም በየትኛውም ሃይማኖት ያለ በየትኛውም ማመለካከት ውስጥ ያለ ሰዎች ይሄን ብናረግ ጥሩ ነው ያን ካልቻልን ደግሞ አንድ ሰው እንኳን ይሄን እንዲያረግ ብንጥር የግልህን እኮ ነው 10 ብርም ይሁን እንት የምትችለው ነው ግን ዞሮ ዞሮ على مسطت ምክንያት አይኖርም ምን ዘጣው ነገር አለን ነው ሁላችንም ዱዓ ማድረግ እንኳን ነገር ነው ከሌለ ካለህ ደግሞ ስጥ ምን ዱዓ ታደርጋለህ ስጥና ዱዓ አርግ ሁለቱንም አርግ እንደ ሰው ዝም ብሎ አስፋ ቲክቶክ ላይ ወጥቶ ሼርና ኮፒ ሊንክ አርጉልኝ ያለ የለም የለን እውነቴ ነው እኮ ነው ለተቸገረ ሰው ለምንህለት ምናምን ቢጠቀም ምን ችግር አለ እውነተኛ ከሆነ እኔ እንኳን ያው እዚህ ልጅ ጉዳይ ውስጥ የገባሁት የመጀመሪያም የመጨረሻም ነው ግን እንደው ነገሩ ስላገጣጠመኝና ስላገኘኋት ታሪካቸውን ስትሰማ ሁኔታቸውን አለመውለዷን በህመም ምክንያት ምናምን ስታየው ልጅህ ብትሆን በለህ መታሰበው ነው ሶና ግዛት ከሪማን ኢንሻአላህ ስክሪን ላይ በተቀመጠው አካውንት ይቻላችሁትን ያል ታረጉላት መልካም ነው በዚህ አጋጣሚ ኻሊድን ተማመስገን ያለው ኻሊድ ቤስት ብላችሁ ፎሎ አድርጉት ተከታተሉት ኻሊድ በጣም ጥሩ ወንድማችን ነው በሚል በደንብ ያቁት
ካሊድ ሁቢ ይሉታል በሚል በጣም ጥሩ ወንድማችን ነው በጣም ብዙ ጥሮላታል ብዙ ደክሞላታል እዚህ ውስጥ የሚከተተኝ እሱ ነው አንተም ብትገባ ምናምን ብሎ እንጂ እንኳን ስራ ወጥ መሸጥ ነው በጣም ደስ ይላል ያለው ነገር ነው ያው እናንተ ስትንገናኝ አንዳንድ ጨዋታዎች ይነሳሉ አይደለ በወሬ እና ይሁን ሰዓት ምን ስትል ሰማው መሰለህ ካልሞቱ ጀነት የለም ትላለህ አንዳንድ ሰዎች በጣም ጀነትን ይፈልጉታል በጣም ይጓጓሉ መሞት ደግሞ አይፈልጉም በጣም ይገርመኛል የሆነ ፓራዶክስ የሚመስል ነገር አለው ማለት ፍጹም ይሄንን ይቀበረ መኖር እንጂ የሚፈልገው ምን ሞት እንኳን አንፈልግም ሰው እየቀበረ መኖር ነው ለዲኑም ብትለው በመላመነበትም ነገር ብትለው ሙት ብትለው አይፈልግም ትውልዱ ጠቅላላ እሱ ደግሞ ጀነትም በቃ የፈለገ ጀነትም ብትመኘው እሱ ያለው ከሞት በኋላ ነው ስለዚህ ለዛ የሚሆን ነገር መዘጋጀት ነው እንጂ ስለዚህ አሁን የሰው ልጅ ከሚያስፈራው በጣም ትልቅ ነገር ውስጥ አንዱ ሞት ነው የሰው ልጅ ከሚወደው በጣም ጥጉ ደግሞ ጀነት ነውና ካልሞቱ ጀነት የለም ማለት በቃ ለምንፈልገው ትልቅ ነገር ትልቅ መስዋዕትነት ይጠበቃል ቀብር ምናምን ሲሉኝ አሁን በጣም እኮ ሌላ ነገር እኮ የለው ግን በርና መስኮት የለው የማወቅ አለበት ስለዚህ ለዛ የሚሆን ነገር መስራት ነው ሁሉም ነገር ድልዩን የምትሻገርበት ሲደርስ ነው እና ለዛ የሚሆን ነገር መስራት እንጂ ያን ነገር በጣም ስለተመኘው ይገኛል ማለት አይደለም በጣም ይገርማል በጣም ብዙ ቁም ነገሮችን ካንተ እየወሰድን ነው አኗሪ እዛም የምንለው ለምንድን ነው አኗር በጣም በብዙ መንገድ ታለንትድ የሆነ ሰው ነውና በጣም ብዙ ሐሳቦችን ማንሳት ይችላል ሶ አሁን የምግብ ቀደም ይያልከ ነው ወጥ ነው የሚሸጠው ነው ያልከው ወጥ ነው የምትሸጠው በዋነኝነት ምግብ ላይ ነው እየሰራ ያለው ሶ እናቴ ወጡን ነው በረካ ጋር ይሰጠች እንዴት ማለቴ በቃ ወጥ ነው የምንሸጠው ያው ከእናቶቻችን ያየነው ማለት ወጥ መስራት እሱን ያየነው ግን በረካ ጋር ነው ኦኬ ብቻውን አልሰጠችኝም ያው እናቶቻችን ለኛ ብዙ ነገር ነው የሚሰጡት እንደውም በዚሁ ስለ እናቴ አንድ ነገር ልበል ከቀረብክ ላይ ቀር እሺ በመከራ ወቅት በህይወቱ ውስጥ ከባድ ነገር ቢያጋጥምህ ብዙ ሰዎች ይሸሹሃል ይሄን ማወቅ አለብህ ሰዎች የሚከተሉት ውጤታማነትህን ነው እናትህ ውጤትህን አለ የምትከተለው አንተን ነው እና ችግር ሲያጋጥምህ ብዙ ሰው ይሸሹሃል የተወሰኑ ደግሞ ሰዎች ከጎንህ ይቀራሉ ከጎንህ ይኖራሉ መቼም ወዳጆችህ እህትህ ወንድምህ ምናምን እናትህ ግን ከዛ ከሸሹትም ውስጥ ከጎንህ ከቆሙትም ውስጥ አታገኛትም ከፊት ናት እሷ ከችግርህ ፊት ነው የምትቆሙ እና ሁላችንም እናትህ ካለች ተጠቀምባት የሚገባህ የሆነ ነገር ሲያጋጥምህ እና ለእናቶቻችን በዚሁ ረጅም እድሜ እንዴት እንጠቀምባቸው አኗሪ ግራ መንገድ ከተነሳ ይቀር ምንድነው መጠቀም እናትህን የምትጠቀምባት በኔ መለካከት ካንተ ምንም ነገር አትፈልግም እናትህ ካንተ የምትፈልገው አንድ ነገር ነው እኔ የሚገባኝ አዳምጣት በቃ ስለሆነ ታሪክ ታወራለች ስለሆነ ነገር ላንተ ምንም ርባና የለውም የምትነግርህ ነገር ወይ በሌላ ጊዜ አወራችን እየደገመች ነው የሆነ ወይ የዝምድና ተስስር እየነገረች ነው እሱ ማለት ያክስትህ ልጅ ሆኖ እንደዚህ ሆኖ ምናምን እያለችህ ነውና ላንተ ምንም ሰዎቹም የሉም በህይወት የተዋለዱትም ለሷ ግን ትልቅ ነገር ነው እናትህ ካንተ ምንም አትፈልግም ከቻልክ አርግና ያታደርግ ይያልኩ አይደል ግን ጣልቃ ሳትገባ አዳምጣት እኔ የሚገባኝ ነገር ያ ነው እናቴ ስትደሰት ማት ሳዳምጣት ነው እንጂ ምንም ነገር አረክ አላረክ ብዙም እነሱ ያወሩህ ምንም ካጠገባቸው አለ መሄድህን ነው
ስለዚህ ይሄን ብናደርግ ማለት ስለ እናት ብዙ ጊዜ ሰዎች የተለያየ ነገር ሲሉ ሰማለሁ እነዛ ሌሎች ሰዎች ብዙ ብለውታል እኔ በደግሞ አይጠቅምም እንደው ግን ያልተባለ በጣም ትልቅ ነገር ግን በየማስበው እናትህን አዳምጣት ታሪኩ የሚረባ ይሁን የማይረባ ይሁን ለሷ የሚረባ ነው ጆሮ መስጠት ነው የኖረችው ነው ህይወቷ ነው ያን ነው እየነገረች ያለችው አንተም እኮ ልጆች እንዲያዳምጡ ብዬ ነው ወደፊት ካላዳመጥክ በኋላ አትደመጥም ጊዜ ሰጠህ ሲሆን ልጆችህን ይዘህ አዳምጥ ከቻልክ አዎ ብትሰማ ጥሩ ነው በኋላ ይቆጫል እና ልጆችህ ላይ ያለው ኒዕማ ተጠቀምበት መልሰህ ላታገኙት ይችላል አንዳንዱ ነገር እኮ ብዙዎች አሁን እናት የሌላቸው ሰዎች ብትጠይቃቸው አሁን እኔ የምለው አላረኩትም ነው የሚሉት እንደው ባረኩት ነበር ነው የሚሉት አንተ ደግሞ ካለች እናትህ አርገው አሁን በኋላ ከሚቆጭ ጊዜ ስጣት አዳምጣት ብዙ ጊዜ ግን የምናገረው ነገር እኔ ያደርገዋል ወደሚል እንዳትወጣ አዎ ሐሳብ ብታደርገው አንተም ደስ የሚልህ ማለት ነው ባረገውም ባላረገውም መሆን ግን ያለበት ይሄን እናትህን አዳምጣት ተራም ነገር ታወራ ምንም ይሁን ብቻ አዳምጣት ትልቅ ነው ጉዳዩ እሷ ካወራች መደመጥ አለበት ለመቶኛ ጊዜም ብትነግርህ ነግረሽኛል እኮ እሱን ምናምን ብለህ ለማጣጣር ውስጥ አትግባ እኔ አንዳንድ እንደው ግረ መንገድ ከተነሳ ይቀራናል ወላጆች ማለት ነው አንዳንዴ ልጆች በጣም እነሱን ካለ መስማታችን የተነሳ ለምሳሌ እናት የሆነ ነገር በነግረው እኮ ያጣጣለብኛል ኦር ደግሞ የሆነ ነገር እንዲህ ብለው እኮ አይሰማኝም የሚባል አይነት ልጅ መሆን በህይወት ውስጥ በጣም ብዙ ዋጋ የሚያስከፍል ይመስለኛል አይደለ አዎ ከባድ ነገር እኮ ነው ከኋላ መቼም የመጣው በሷ ነው ምን ማለት ነው አሁን እሷ አጣቀም ምን ያቃለሁ ብለህ አልሰማም ማለት ያ የመጣው በሷ እኩል ነው እሷን የምታቀህ አንተን ራስህን ከምታቀው ያሳወቀችህ ብዙ ነገርም ያስባለች አንተ በጣም መዋቂ ሆነህም እኮ ሆነ በሷን ያወቀው ዝም ብላ ብትልህ እኮ የሆነ ደንቆሮ ልጅ ነበርክ እሷ በወሰደችህ መንገድ እኮ ነው እዛ ጋር የመጣው ከዛ በኋላ ነው እሷን አልሰማም ምን ይባላል ይሄ ፍጹም መሆንም የሌለበት ነው የፈለገ ብታቀየትም ደረጃ ብትደርስ ምን የሷ አስተዋጽኦ የለም ኤላ አባቶችም ይሰራል ኦብቪስሊ ሁሌ እናቶች ብቻ አንዴ አባት ደግሞ ሌላ ነው ይገባቸዋል ደግሞ ሌሎች ሰዎች ደግሞ ስለ አባት ያወራሉ እኔ አባቴን በጣም ነበር የምወደው ያው መቼም አሁን ካረፈ ረጅም ጊዜ ሆኗል ዞሮ ግን አባትም ያው ነው ለእናት የሰራው ለአባትም ይሰራል ያው ነው መሰማት አለበት መደመጥ አለበት መከበር አለበት የሚለው ነገር ልክም ቢሆን ባይሆን እንደው እናረማለን ብለን አለቅጥ መራመዱም ጥሩ አይደለም ለማለት ነው መርሐባ ለተሻለ ነገ ዛሬውን ይዘጋጁ ቦታዎች ውስን ናቸው ቋንቋ ከዓለም ጋር ለመገናኘት ወሳኝ ነው የኮምፒውተር ክህሎት ደግሞ የዘመኑ መሳሪያ ነው እነዚህን ክህሎቶች ማዳበር ማለት ራስን ለስኬት ማዘጋጀት ማለት ነው ሰላም ብራይቶች ነን የአዲስ ዙር ምዝገባችን ተጀምሯል የእንግሊዝኛ ቋንቋን አቀላጥፎ ለመናገር የአረብኛ ቋንቋን ለመማር ወይም የኮምፒውተር ክህሎቶቻችሁን ለማሳደግ ጊዜው አሁን ነው ትምህርቱ ሙሉ በሙሉ በኦንላይን የሚሰጥ ሲሆን አንድ የትምህርት ፕሮግራም በሳምንት 3 ቀናት በአመቺ የጊዜ ገደብ ውስጥ ስለሚሰጥ ከየትኛውም ቦታ ሆነው በቡድን መማር ያስችሎታል ይህ ፕሮግራም ለ3 ወራት የሚቆይ ሲሆን ስልጠናውን ላጠናቀቁ ተማሪዎች እውቅና ያለው የምስክር ወረቀት ይሰጣል ለበለጠ መረጃ ታች ባለው አድራሻ ይደውሉልን በራስ ላይ ኢንቨስት ማድረግ ብልህነት ነውና ዛሬውኑ ይመዝገቡ ብራይት የቋንቋ ማዕከል ባሉበት ቦታ ሆነው ሰደቃ ለማውጣት ሁነኛ መፍትሄ ይፈልጋሉ እንግዲያውስ ግራንድ ሰረባት ሬስቶራንት አለሎ በተጨማሪ ከወዳጅ ዘመዶ ጋር ባህላዊ ምግቦችን ለማጣጣም ግራንድ ሰረባት ሬስቶራንትን ምርጫው ያድርጉ ግራንድ ሰረባት ሬስቶራንት ለተጨማሪ መረጃ ከስር ባለው ስልክ ቁጥር ይደውሉ
ምርጫው ስላደረጉን እናመሰግናለን። ጠዋት ከእንቅልፎ በመስጂድ አዛን መቀስቀስ ያውን በእርምጃዎች ሄደው ከሚሰግዱበት መስጂድ አቅራቢያ እዚህ ላይ የተንጣለለውን ላፍቶ ፓርክና የከተማዋን ውበት ከቤቱ ሆነው መመልከት ይጨምሩበት። ስለ ፍላጎቶ የሚተካው ዲኤምሲ ሪል ስቴት አዲሱን የዲያስፖራ ብሎክ ለሽያጭ አቀርበዋል። ልዩ ነገር ምንድነው ካላችሁ እነሆ ለመሻትና ፍላጎቶ መልስ። ዲኤምሲ ሪል ስቴት ባስገነባቸው በእነዚህ ውብ ቤቶች ሲኖሩ የት ልስገድ የት መኪና ይላቁም ብሎ መጨነቅ የለም። ግንባታችን እጅግ በቅርብ ርቀት መስጂድን የሚያካተተ በመሆኑ ብዙዎች የተመኙት አድርጎታል። በዚህ ውብ መንደር መኪናዬን የት ቻርጅ ላድርግ ብሎ መጨነቅም የለም። እጅግ ሰፊው የመኪና ማቆሚያ ሁሉንም አሟልቷል። በመሃል ከተማና ለመኖሪያ ተመራጭ ሆነው ለቡ መብራት በሚገነባው ግዙፍ የመኖሪያ መንደር በአሉሚኒየም ፎርም ወርክ ልቅም ተደርገው የተሰሩ ውብ አፓርትመንቶችን ከስቱዲዮ እስከ 4 መኝታ ያገኛሉ። ከ8% ቅድመ ክፍያ ጀምሮ የግሉ ማድረግ ይችላሉ። ቤቶቻችን ኢንተርናሽናል ስታንዳርድና የሸሪያን ሕግ ተከትለው በቱርክና ዱባይ የሥነ ሕንፃ ባለሙያዎች ተራቀው ጭምር የሰሯቸው ናቸውና ያዩአቸው ሁሉ ይህስ ባይቀርበኝ ያስብሏቸዋል። እጅግ ዘመናዊ ልጆች መጫወቻ ስፍራ፣ ከጊዜው የቀደመ የተሟላ ጅም፣ የመዋኛ ገንዳ፣ ለርሶ ብቻ ሳይሆን ዕቃውንም በቀላሉ ለማጓጓዝ የሚረዱ በአንድ ወለል እስከ 5 ሊፍቶች፣ እነኚህ ሁሉ ፍላጎቶ ሙሉ ለማድረግ የተጋነባቸው ናቸው። ይህ ቀርቷቸዋል የማይባልላቸውን ውብ ቤቶች የግሎ ለማድረግ በ0906 67 44 44 ይደውሉ። ዲኤምሲ ሪል ስቴት ደስታው እዚህ ይጀምራል። ይሄን ሁሉ ወደዚህ የመጣ ነው ለምንድን ነው? ኦሬዲ ወጥ እናቴ ዱዓ አርጋ እንትን ያለችኝ ነው በሚል መርሐባ እሱን ካልን ዘና ነው አሁን አንተ እሱ ላይ የሰራህ ቢሆንም ግን ብዙ የፈጠራ ስራዎች እንዳሉ ደግሞ ሰምቻለሁኝ እና እስኪ ስለነሱ ትንሽ አጫውተኝ። ምን የፈጠራ ስራዎች አሉ? እኔ የፈጠራ ስራዎች ስለ የስራ አይዲያዎች ነው። ኦኬ መሰራት ያለባቸው ክፍተት ያለው ነገር እስኪ መጠቆም እንችላለን ለወጣቱ? እሺ መጠቆሙስ መግባት አልፈልግም ያው ስራ ስለሆነ ያስከፍላል። አዎ በዚህ ምድር ነፃ አራት የሚባል ነገር የለም። ጥሩም ስራ መጥፎም ስራ ተከፍልበታል። ነፃ የለም እና ይሄንን ማወቅ ነው። በምግብ ላይ ግን እኔ አሁን ሰደቃ ነው የምመግበው። ለሰዎች ከየትም ቦታ ሆነ ኦንላይን ታዛለህ ያልከይ ቦታ ላይ አበላልሃለሁ። በቅርብ ወደ ደስ ያስፋፍቻለሁ። እዚህ ከተማ ውስጥ ያስፋፋሁት ነው። ከዛ በመላ ኢትዮጵያ እናስፋፋዋለን። ከዛ የኔ ሐሳብ የትም ዓለም ሆነ የትም አገር ላይ ሰደቃን ማብላት ነው። ስለዚህ ኬንያ ምንም እየተጻጻፍኩ ነው ከምግብ ቤቶቹ ጋር በመቀናጀት የትም ሆነ የትም ቦታ ላይ አብልተን ማስረጃ ልንሰጥ አፍሪካ ላይ ማለት ነው። በሙሉ አፍሪካ ያመጣ አንድ ሰው እዚህ ኢትዮጵያ ሆኖ ሱዳን ያበላል ማለት ነው። እዛ ኬንያ ማብላት ይችላል። ሰዎች መብላት ያቃታቸው ቦታ ላይ ሰዎችን እንዲመገቡ ማገናኘት ነው ብያለሁ። ብዙ ሰው ደመርዳት ለማገዝ ዝግጁ ነው። ይሄ ኔጌቲቭ አመለካከቱን ሰው እንዲቢሉ ታይረዳም እንዲቢሉ ታምና ከሰራ ያዛል ችግር የለበትም። ትታመናለህ ወይ ነው አንተ መታመን ነው ካንተ የሚጠበቀው እና ትንሽ ነው ትልቅ ነው ሳትል ትዛዙ ተግተህ መስራት ነው። በዚህ መሰረት በቅርቡ አስፋፋዋለሁ እየጨረስኩ ነው። እንደዚህ አይነት ብዙ ሐሳቦች ፖስታንም እንደዚህ ነበር የጀመርኩት። በመላ ኢትዮጵያ ጉዳይ አስፈጽም ነበር ነው በመላ ኢትዮጵያ ያው ያውቁኛል ደንበኞቼ። ያገር በቀል መጀመሪያ እኔ ነኝ ብዬ ነው ማምኑ የከፈቱት። ይሄ የተለያዩ ሞተሮች መልእክት ስራ ምናምን አጣው መጀመሪያ የጀመርኩት በህጋይ እኔ ነኝ እና ለምሳሌ ሰነድ ጋምቤላ ቢወጣ ጨረታ አመጣልሃለሁ መልሼ ያስገባለሁ አስከፍትልሃለሁ እቃ አስረክብልሃለሁ ቼክ እንቀበል እስከ መጨረሻው ነበር ፕሮሰስ ማድረገው። በጣም አድካሚ ነው እንስለ ዞሮ እንደዚህ ነው የምንሰራው። ይሄ ነው ያለው ነገር። ስለዚህ መሰል የሥራ አይዲያዎች በጣም ብዙ ነበሩ አይደል? በፊት ስታወራቸው የነበሩት ከዛ ውስጥ አንዷን ፒክ አድርገህ ነው ወደ ምግብ ስራ ገብተህ የሰራውና እንደው ምናልባት ካለ ከሆነ ነገር ተነስተህ እዚህ በመድረስ ምክንያት ስለ ስራ ትንሽ ብናወራ ደስ ይለኛልና ለስራ ትልቁ የሚያስፈልገው ነገር ምንድነው? አንዳንዶች ማቴሪያል ያንዳንዱ ነገር ኖሮን ስንፍና ይኖረናል። አንዳንዶቻችን ደግሞ ጀስት ዝም ብሎ ከየት እንደመጣ የማይታወቅ ስንፍና ይኖረናልና ስለ ስራ ትንሽ አውርተን ነቃ ብንል ደስ ይለኛል። ምንድነው ስራ ላንተ ምንድነው?
ለስራስ የሚያስፈልገው ነገር ምንድነው? እኔ በስራ ላይ 3 ሰዎች ነው ያሉት። በገንዘብ ብቻ መስራት የሚችሉ ሰዎች አሉ። ለገንዘብ የሚሰሩ ሰዎች አሉ። ገንዘብን የሚሰሩ ሰዎች አሉ። በገንዘብ ለገንዘብና ገንዘብን ራሱን ለምሳሌ በገንዘብ መስራት ማለት አንዳንድ ሰዎች ምን ይሉሃል? እኮ እንደዚህ ስራ አይዲያ ነበር ብር የለኝም እንጂ ወይ ሀብታም ልጅ ስላልሆነ ወይ የሆነ ነገር ወይ የሚያወር ሰው ቢኖር ወይ ጓደኛው ይሰጣል ቢሰጡት ይሰራል። ግን በገንዘብ ካልሆነ ግን ስራ መስራት የማይችሉ ሰዎች አሉ። ሐሳብ አላቸው እኮ ግን ከሆነ ነገር ላይ ሞባይሉንም ሽጦ ተነስቶ እዛ ጋር መድረስ እንደሚችል አያውቅም። ፈሪ ነው በቃ ይፈራል። እንዲህ ቢሆን እንዲሆናል እንዲህ ቢሆን እንዲሆነ ሁላችንም ላይ ተጽዕኖ ፈጥሮብን የኖረ ነገር ነው የምነግርህ። ስለዚህ እዛ ውስጥ መግባት የለብህም። ባለህ ነገር በትንሹ መጀመር። ትልቅ አስብ፣ በትንሽ ጀምር። ሁለተኛው ደግሞ ለገንዘብ የሚሰሩ ሰዎች ናቸው። እነዚህ በጣም አደገኛ ሰዎች ናቸው። ሐራም ይሁን ሐላል ይሁን ምንም ይሁን ይሰራል፣ ብቻ ብር ያምጣ። እነዚህ ለገንዘብ የሚሰሩ። ሶስተኛዎቹ ገንዘብን የሚሰራ ሰው መሆን ነው። በቃ ምንም ምክንያት አለመስጠት። አሁን አንተው ሚዲያ ላይ ነው የምትሰራው አይደል? ይሄን ስትሰራ በሞባይልህ ብቻም ቢሆን መሰራት ከቻለ ለምን የጓደኛህ ሞባይል ተወሳይሆን መጀመር ነው፣ ወደፊት መሄድ ነው። ጊዜው ሲፈቅድ ይሆናል ሁሉም ነገር ሰው ካልሰጠኝ፣ ሰው ካላበደረ፣ ካልረዳኝ፣ ቤተሰብ ካልሰጠኝ እያላዘንክ ምክንያት እየሰጠህ ምክንያት ቅድም ነገር ያለው ምክንያት ማለት ጥበቃ የተደረገለት ውሸት ነው። ምክንያቶችን ሁሉ አሸንፈህ ከፊት መገኘት ይሄ ነው። ገንዘብን ልሰራው ትችላለህ አንተ ራስህ፣ ምክንያት መስጠት የለብህም። የብዙ ሰዎች ችግር ይሄ ነው። ሶስተኛውን መሆን ነው አይደል የሚገባን? ሶስተኛውን ነው መሆን ያለብህ። ሁለተኛውንም እኮ ቢሆን ችግር የለውም ሰው ብር ከሰጠ። ሁለተኛውማ ለገንዘብ እኮ ነው። በገንዘብ የሚሰሩ ሰዎችንም ሆነ ሰው ከሰጠህ እኮ ችግር የለውም። ካልሰጠህስ ነው። ውርስ ከሌለስ የምታገኝበት መንገድ ከሌለስ ምንድነው መሆን ያለበት? ባለህ ነገር መሞከር መስራት መሄድ ነው። ህይወት ዞሮ ዞሮ አንተ የተለያዩ ጊዜያቶች የመጣሃቸው ህይወቶች ድምር ውጤት ነህ። እስማኤል እዚህ ጋር የተቀመጠው ሌላ ነገር የለም። ድምርህን ሌላ ቦታ ማርገው ቢሆን እዛ ነው የምትገኘው። በየጊዜው ነው እየተሰራህ የመጣኸው። ይሄን ማወቅ ነው። የተለያዩ በቃ ገጠመኞች ህይወትህ ያሳለፍካቸው ነገሮች እዚህ ጋር አስቀምጠውሃል። እንጂ ዝም ብለህ እዚህ ጋር እስማኤል ሆነ ቁጭ አትልበት። ብዙ ስሪት ነው አይደል? የተለያየ ጊዜ የደመርካቸው ነገሮች ነው። ስለዚህ ምን ደጋግመናል የሚለው ጥያቄ ምልክት ውስጥ መግባት አለ። በቃ ያን ወቀና ዞሮ ነገሮች መለወጥ ይችላሉ፣ መለወጥ ይችላል። አንተ እጅ ነው ያለው። በጣም ጥሩ። አሁን ሰረባት እየሰፋነ 3 4 5 እያለ ደግሞ በጣም ይቀጥላል ብዬ ተስፋ አደርጋለሁ። ምንድነው ላይክ ትልቁ ማሳካት የምትፈልገው ነገር ምንድነው አሏል? ከባድ ጥያቄ ነው። በቃ ያው ስኬት ሂደት ነው በሚለው ተግባብተናል። እኔ ምንድነው የሚያስደስትህ ብትለኝ ነው ደስ የሚለኝ። ምንም ማሳካት የምትለው ነገር የለም። ስትደርስ ባዶ ነው የገባኝ ነገር የለም። ላይክ ፕላን ያረከው ምናምን ያልከው ነገር ላይ ስትደርስ ትልቅ ያልከው ነገር ላይ ስትደርስ እጅ ሲገባ ያልቃል። ያንሳል ብቻ አይደለም ያልቃል። ስለዚህ ሌላ ደግሞ ለዛ ነው እኔ ምን ሰማለው መሰለህ አንዳንድ ያኗሪ በወሬ ላይ ኤርሚያስ ያመልጋ የሚለው አንድ እንትን አለ። በጣም ስለሚገርመኝ ነው ሁሌ የሆነ ነገር ሲፈጠር just like የሆነ መከራ ውስጥ አንዳንዴ መከራውን ፈልጌ ሄጄ እገባበታለሁ ይላል። የሆነ ችግር ፕሮብሌም ምናምን ፈልጌ ሄጄ እገባበታለሁ የተመቸኝ ሲመስለኝ አይነት ነገር ይላልና ሜቢ ልክ ሊሆን ይችላል ወደሚል እንተ መጥቻለሁ። ምክንያቱም የሆነ ነገር ፈልገን ልክ ነገሩን ስናገኘው ያን ያህል ትርጉም የሚያጣብን አይነት ነገር ከሆነ ሁሌ አንዳንዴ ራሳችንን ችግር ውስጥ ከተን የሆነ ነገር ማሳካት እኔ እንኳን ከሱ ይልቅ እንግዲህ አላቅም ወደ ችግሩ ሄዶ መግባት
ግን ችግሮች ሲመጡብህ ወደ ሚሉ ሰደው ነኝ በቃ እሱን ኤርሚያስ ብሎታል አልደግሞ በዛ ይሄዳል በቃ አሪፍ ነው እኔ ወደ ችግሩ በመሄድ አምናለሁ ወደ ችግሩ የሆነ ችግር ይፈጠራል ወደ ችግሩ መሄድ ችግሩን ፍለጋ አልሄድም ምን አስፈልገኝ ከመጣ ግን ወደ ችግሩ መሄድ ነው ሌላ አማራጭ የለህም ያን ነገር ልትፈታው የምትችለው ወደ ችግሩ ሄደህ ነው ብዙ ጊዜ ሰዎች ችግር ውስጥ የሚገቡት ችግሩን መሸሽ ይጀምራሉ ከብቷል ለምሳሌ የሆነ ችግር ያጋጥማል ያንን ችግር ራሱ ችግሩ አንተን አይቀብርህም ማያጠፋህም ይሄን ነው ችግሩን የምትይዝበት መንገድ ነው ስትሸሸው ይበልጥ እየቀረበህ እየመጣ ያባረረህ በቃ ከሁሉ ነገር ያጠፋል ወደሱ ሄደህ ችግሩን ግን መፍታት አለብህ የመጣውን ነገር ተጋፍተህ ማለት ነው ብትሸሸው ይመጣል እሱ ለምሳሌ የሆነ ሰው ዳለብህ ብር አለብህ ከሸሸው ሰውየው ስጠፋበት ነው የሚጀቀው ብሬን ይዞ ጠፋ ብሬ ፍለጋ ይጀምራል አንተ ማደን ይጀምራል ይከተልሃል ወደ ሰውየው ሂድ ምንም ያረጋህ ነገር የለም ግን ማየት ይከብደናል something whatever ምንም አማራጭ የለህም ያማ እንግዲህ የወሰድክ ቀን እኮ ነው ሁሉ ነገር የሆነው ወላሂ ልትበደር ሄድክ ቀን ነው እኮ ያኔ መፍራት ወይ ከፈራ መጭ ያኔ ነበር መፍራት አሁን ችግሩ የት ይሸሸዋል ሰውየው ይደነግጣል አስጠፋበት አውርኩ ሙሉ በሙሉ ገንዘቡን አጣ አትሊስት አጠገቡ ካለ በሰራህበት ቀን ይሁን በምን ጊዜ ይሁን ትመልስልኛለህ ይያለሚው ምንም ተስፋም ይያረጋው የተመለስለታል ሊቆይ ይችላል ስለዚህ ወደ ሰውየው መሄድ ነው ያለው አማራጭ መጀመሪያም ሄደው ወደ ሰውየው ችግሩን በገባህበት በኩል ነው የምትወጣው እዚህ ክፍል የገባንበት በር አላል የምንወጣው በዛ ነው በዚህ እንውጣ ብለህ ብትታገል የሚሆን ነገር የለም አንድ በር ነው ያለው ስለዚህ መፍትሄው ወደ ችግሩ ወደ ገባህበት ቦታ ተመልሰህ ሄድ በዛ በኩል ነው የምትወጣው ስለዚህ ሌላ በር የለውም ስለዚህ አንተም አሁን ምንድነው ሰክሰስ ይሄ መድረስ ምናምን የሚባል ነገር ሳይሆን ሂደት መፍጠር ነው ሁሌም ቢሆን ከፍ ያለ ነገር ማስቀመጥ የሆነ ነገር ላይ ስንደርስ ከሱ ከፍ ያለበዛማ የሆነ እኮ በቃ የሆነ ቦታ ደርሰው የቆሙ ሰዎች ለምን አናገኝም አልሞላም ብለው እኮ ስለሚያስቡ ነው ሰክሰስ የሚባል ነገር የለም እሺ አሁን ጥያቄ ልቀይረው እሺ አንተ ቢሆን ደስ የሚልህ ላይ ካምፓኒ አድጎ ምናምን የቱ ጋር ብታየው ደስ ይላል እኔ አሁን ደስተኛ ነኝ በቃ ስጀምረውም ደስተኛ ነኝ አሁንም ደስተኛ ነኝ በነገውም ደስተኛ ነኝ ይሄን የሚያስደስተኝ አሁን እኮ የሚፈልጋቸው ነገሮች አሉ የምግብ ፋብሪካ መክፈት ፈልጋለሁ ምናምን እዛ ጋር ግን ስደርስ አሁን የምደሰተው ያህል የምደሰታ አይመስለኝም እደርሳለሁ ኢንሻአላህ ግን እዛ ጋር ስደርስ ግን ደሞ ለሌላ ነው መዘጋጀት ያለብኝ ህይወት እንደዛ ነው ደስታው ያለው ያን ነገር ለማግኘት በማደርገው ጥረት ውስጥ መሆኑን ጠንቅቄ ነው ማቀው ካላመንከኝ ብዙ ሰዎችን ጥራቸውና ተሳካላችሁ ይባላቸው ሰዎች ተሳካላችሁ ወይ በላቸው ምን አይተን ይሏል በዚህ በስኬት ውስጥ ግን ለሰዎች መፍቀድ የሌለብህ ነገር ሰዎች አንተን በውጤት እንዲለኩ አትፍቀድላችሁ በመርህ ነው አንተ መለካት ያለብህ ለቤተሰብህ ምን አይነት ሰው ለእናትህ ምናምን በዙሪያ ያሉ ሰዎች ለማህበረሰቡ ምናምን በዚህ ነው መለካት ያለብህ እንጂ ዝም ብሎ በውጤት አምጥቶ ይሄ ስላለው እስማኤል በጣም ትልቅ ሰው ነው በምንድን ነው የመጣው ምንድን ነው ያደረገው ምንድን ነው የሆነ ቀላል ስራዎች ሰርተው ብዙ ብር ታጌት ይችላል የድል ነገር በምን ነገር ሊገኝ ይችላል ያ ነገር አንተን እርከንን ከፍ ሊያደርገው አይገባም አዎ ያው እንደ ሰውየው እንደሚያየው ነው ግን ብዙም ለዛ ሰውዬ ምን አራያ ይሆናል ምን ደክሟል ለሰዎች እሱን ተከትለው ሰዎች ውጤታማ ሊሆኑ ሊማሩበት የሚችል ምንስ ቫልዩ ጨምሯል ምን ጠቅሟል ሰውየው በተለያየ ስራ ዘርፍ እኮ የሚሰሩ ሰዎች አሉ ለብዙ ሰው የሚተርፉ አይደል ለራሳቸው ግን ምንም ያላገኙ ሰዎች የሉም ሀገራችን አሉ እኮ አንተ ከነሱ ትሻላለህ ማለት ነው በሆነ በንብረት ተለክተ አንተና እነሱ ስትቆሙ ይቆምና አንተ በውጤት አንተ ትልቅ ቤት ስላለህ እነሱ ስለሌላቸው እነሱ እኮ ብዙ ግልጋሎት እየሰጡ ነው ካንተ በላይ ጊዜያቸውን አቃጥለው ለሰዎች የሚረዱ ማህበረሰቡን የሚያስተምሩ በሃይማኖት ወሚንሁም ከረንትሊ ሐኪሞች ጉዳይ እዚህ ጋር ይያዛል በደንብ ሐኪሞች ሰሞኑን እነሱም ሁሉም ማንንም ሰው በዛ መልኩ መለካት አለባቸው እነሱም ገባ መለካት አለባቸው ደክመው ነው
አሁን እኮ የማህበረሰቡም ቆይታ እኮ ነው ችግር ውስጥ የሚከተን ምን አገኘ ምን ሆነ እሱ አታየውም ወይ ለሰዎች መኖርን ከራስ ከሚኖሩ ሰዎች ጋር ያወዳድሩና እሱን ትንሽ ይሄን ትልቅ ዝም ብሎ ለራሱ ብቻ ኖሮ እኮ በቃ የሆነ ሀብታም ስለሆነ ለራሱ ብቻ ኖሮ ለሰዎች ሳይኖር ያጠራቀመን ሰው ለስንት ሰው የሚጠቅምን ሰው ያመጡትና ይሄ ትልቅ ነው ይሄ ትንሽ ነው ካል እንዴት ያ ሰውዬ የትጋ በጣም እኮ የሚያሳዝን ነገር ነው እኮ ሃይማኖታዊ ትምህርት ሲያስተምሩ ዘመናዊ ትምህርትም ሲያስተምሩ ማአት ነገር አለ አይደል እንደዛ አይነት ሲደክሙ የነበሩትን ሰዎች ታመጣና እኔ ጋር ወዳድረው ወይ የሆነ ሰው ጋር ወዳድረው እሱ ትልቅ ነው እሱ ትንሽ ነው ካልክ እንዴት ይሆናል ስለዚህ ሚዛናችን ምን መሆን አለበት መርህ ማን ለሰዎች ኖሯል በሱ ነው ብልጫው ለብዙ ሰዎች የኖረ ሰው ትልቅ ነው አትሊስት እኮ በዚህ ልትከሳቸው ይገባል ሌላ ነገር ባታረግላቸው አይደለም እንዴ ይሄን ማወቅ አለብን እና መለኪያችን ውጤት ከሆነ አደገኛ ነገር ነው ግን ዘመኑ እሱ ነው የሚፈልገው አይ ቲንክ ለዛም ነው አይደል ሰው ውጤት ለማምጣት የሚሮጠው በቃ ያን አረገን እኮ ሁላችንም ገንዘብን ፍለጋ የትንፍጭው ምን ደክም አረገን ግን ቶ ሰፊ ቤት 2 ሜትር አልጋ እንኳን ቢኖርህ ሙሉ ላይ አተኛም ሁሌ በዚህ ጥግ መተኛ ኮን ሁሌ በዚህ ጥግ ነው እስኪ ዛሬ ልገልበጥ አትሄድም እኮ በጣም ጥቂት ነገር ነው የምንጠቀመው እና ይመስለናል በጣም የሚገርም ነክ የስኬትን የሌላ ፐርስፔክቲቭ ነው ያየሁት ሐቂቃ እስከ በዚህ መልኩ እንትን በየው አላቅም እስከ ዛሬ ደግሞ እኮ ደስተኛም እኮ አልሆነም እውነት ለመናገር አባቴ ምን ይለኝ ነበር ድሮ ሀብታም ቤት ሀብታም ችግር አለ ይለኝ ነበር ሀብታም ቤት ሀብታም ችግር አለ ችግሩም ሀብታም ነው ችግር የለም አይደለም ሀብታም ቤት ችግሩም ሀብታም ነው ኦኬ ሀብትም ይፈልግ ችግር ነው አሁን እናንተ ለምሳሌ 10,000 ብር ጠቅላላ ችግራችን ሊፈታው ይችላል እኮ አንዳንድ ጊዜ ወላሂ ነው እሱ ደግሞ ችግሩን የሚፈታለት 100 ሚሊዮን ነው 200 ሚሊዮን ነው ችግሩን በራሱ ሀብታም ነው አጃይብ ወላሂ የሚደንቅ ነው በጣም ልክ ነው እንደዛ ነው ህይወት ይመስል ይችላል ስለዚህ ከፍ ባለን ቁጥር ችግሮቻችንንም ያን ያህል አው በዚሁ ደግሞ ማመስገን ያለብን በጣም ሀብት ኖሯቸው በጣም እንትን እንዳይመስል ብዬ ነው ይሄ ሁሉንም ባንድ ላይ ሀብታም ወዳለ መሆን አይ ብዙዎች ሀብታሞች ጥሩ ናቸው በትክክል እንትካልክና ድህነት እንደሞታቀፈ ከምትኖር ሀብታም ሆነ ሰው መርዳት መስጊዶች የታመሙ ሰዎችን በቃ የተለያየ ነገሮችን አሉ እኮ በጣም ብዙዎች ደግሞ ኖሯቸው ይሄን የሚያረጉ አስተባብረው ማለት ነው እነሱ ደግሞ በጣም መከበር አለባቸው ምንም ሳይዝ ከሚቀመጠውና ምንም ከማያረጋው ሀብትን ደግሞ ይዘው ለሌሎች የሚተርፉ ሰዎች እነሱ ደግሞ መታገዝ አለባቸው ማህበረሰቡ መከበር አለባቸው ምን ችግር አለ ቁም ነገሩ ለሰው መትረፋቸው ነው ግን አንድ ሰው ዝም ብሎ ለራሱ ሲበላ የሚኖርን ሰው ትልቅ አርገህ ማስቀመጥ ምንድነው በቃ ኖረ በላሱና ልጆቹ በሉ ኖሩ በቃ አለቀ እና ምን ይሁን ምን እናርግኛ ምንድነው ትልቅ የሚሆንበት ምክንያት እሱ አንተ ደግሞ በሆነ ድህነት ውስጥ ስለምትኖር ምንድነው ትንሽ የሚያረግህ እንዴ አሁን አንዳንድ ሰው ምን ይላል እኔ ተቸግሬን ያደኩት ምናምን በጣም ያሳፍር አይባልም አባቴ ተቸግሮ ነው ያሳደገኝ እናቴ ተቸግራን ያሳደገች ማለት ይችላል እኔ ተቸግሬን ያደኩት ልትል አይገባም ባለው እኮ አሳደገህ እሱ አንተ በዴት ተቸገርከው ዳቦም ይሁን ቆሎም ይሁን እናት አባት አቀረቡልህ የሚችሉትን ተቸግረው የሰው ፊት እየገረፋቸው ትንሽ ስራ እየሰሩ ታገለው አሳድገው ሊሆን ይችላል አንተ እንዴት ተቸግሬን ያደኩት እኔ ትላለህ ተቸግሮ ነው ያሳደገኝ ተቸግራን ያሳደገችኝ እናቴ እንደዚህ ነው የሚባለው ለእናትህ ለአባትህ ሞራል ጥሩ አይደለም እሱ እንጂ አንተ ምን ሆንክ ሱማ መጉረሱን ትቶኳ ጎረሰ አይደለም ይሄን ማወቅ አለበት ልክ ነው ሊከበሩ ይገባል በየትኛውም የኑሮ ደረጃ ላሳደጉን ወላጆቻችን አክብሮቱንም ክሬዲቱንም ለነሱ ነው መስጠት ያለበት እኔኮ በጣም የደሃ ልጅ ነበርኩ ተቸግሬ ነበር ነጠላ ጫማ አድርጌ ነው በረባሱ አድርጌ ነው አርጋ በቃ እሱ የቻለውን አረገ ለሱ ሳያረግ
ቢኖረው ኖሮ ከዛም በላይ ያረጋል ስለሌለው ነው ካለው ላይ እኮ አይደለም ባለው አረጋ ባለው ጠቅላላ እኮ አረጋ አንዳንዶቹ አባቶችና እናቶች ይፈን ራሳቸው ለራሳቸው ትተው የራሳቸው ታራ ብዙ ነገር አለ በየቤቱ ስትሰማ ለልጅ ብዙ ነው የሚሆነው ሰውና እኔ ተቸግሬ አድጌ ምናምን ሚሉ ሰዎች ይገርመኛል ማለት ምን ይደረግልህ ከዛ በላይ በቃ አረጋ እኮ ሁሉ ባለው የውቀት ደረጃ ባለው ነገር ባለው ገንዘብ ቀረጸ አሳደገ አንተ እዛ ቦታ ላይ ሆነ አወራህ ከዛ በኋላ ቁጭ ብለህ ተቸግሬ ነው ያደኩት ብለህ ያንን ስበና እንዲኖር አርጎ እኮ አመጣህ እሱ እኮ ቃለ መጠይቅ ሲሰጥ ምናምን በሰማው ብዙ ጊዜ እዛ ጋር እኮ አደረሱ እነሱ የነሱ ውቀት እዛ ጋር መጣህ ትጋታቸው አመጣህ አንተ ውጤታማ ሆንክ ከዛ በኋላ ተቸግሬ ነው ያደኩት አይባልም በጣም ይደንቃል ሶ እንደ ወጣት እዛም መሮጥ እዛም መሞከር እዛም የሆነች ነገር እንት ማለት መቻል አለብን በገንዘብ ገንዘብን የሚሰሩ ሰዎች መሆን መቻል አለብን ዑዝር አያስፈልግም እጃችን ላይ ባለው ነገር በትንሿ ነገር እንዳጋጣሚ ሆኖ እኔም ሰሞኑን በጣም ከዚህ ከስራ ጋር የተያያዙ ብዙ ሀሳቦችን እያነሳው ነውና ሰሞኑን አንድ ልጅ አኗሪ ከዚህ ያልተሻለ ስልክ ተጠቅሞ ይሁንች 15000 ብር ስልክ እጁ ላይ ባለችው ስልክ ተጠቅሞ በ8 ወር ውስጥ ላይክ አንድ አባዶላ ላይክ 3 ሚሊዮን 4 ሚሊዮን የሚገመት መኪና ገዝቷል ኦንላይን ስራዎች ምናም ሳምቲንግ ሞካክሮና አሁን ይሄ ልጅ ኢንተርኔት የለኝም ቢል ደህና ስልክም የለኝም ቢል በቃ እዛው ቀረ ነበር ግን የብዙ ስኬታማ ሰዎች ደሞ እንትን ዝም በየሳይኔ ባለኝ ንባብም ባለኝ እንትንም በቃ አንዳንዱ ብዙዎቹ እጃቸው ላይ ያለውን ነገር ተጠቅመው ነው በቃ የሆነ ትንሽም ነገር ትሁን እሷን ተጠቅመው ነው ያሳደጉ ይሄዱ ሌላው ደግሞ መማር ያለብን ነገር ምንድነው ብዙ ጊዜ ሰዎች እንዲረዱ መስራት ምንም ከፈለክ የለኝም አታብዛ እንደው ኩስምን ብለህ ራስህን ጥለህ ማንም ይረዳ የለም ሞኛቱ በቃ ልብህ ሙሉ ይሁን እንደምትሰራ አሁንም ብዙ እንደሚቸግርህ ነገር እንደሌለ እንደምታደርገው ቅረብ እንጂ ለራስህም ያንገረው እንጂ በቃ ኩስም ማንም አይረዳህም ሰዎች ውጤት እንደሚከተሉት ይሄን ማወቅ አለብን የሚረዱ ሰው ማንም ሰው ትሰራለህ ለሚሞክር ሰው ነው ራሱን ዋጥ አርጎ ነገሮችን ለሚሄድ እንጂ ዝም ብሎ ይሄ እንደው በቃ እንዲሆኝ ነው እንዲሆኝ ጸጉሩን ያከከበ የ24 ሰዓቱ ቢታ ማንም ይረዳው የለም ማንም አይረዳው ባለው ነገር ሰዎች ውጤታማ ማስተን ካዩ ግን ይረዱሃል ነገም ተጠቅማቸዋለህ ይሄን ማወቅ አለበት እኔ የሆነ አይዲያ አለኝ እኔ እንደዚህ ምናምን ሙሉ ኢትዮጵያ ህዝብ አይዲያ ያለው ገንዘብ ነው የሌለው እና ገንዘብ ስለሌላቸው ተተኗል አብዛኛው ሐሳብ እኮ አለው ሁሉም ሰው አሁን ምን ሐሳብ የሌለው አለ አንተ መስራት የምታስበው ነው ያለኝ እሱ አለ ሁላችንም እኮ አለን ገንዘቡን የጠፋው ያንን እንዴት አቋርጠው እንደምታልፍ ሰብ እጅህ ላይ ካለው ነገር ግን ጀምር ጓደኛዬ ወንድሜ አባቴ እህቴ ገለመለ አትበል እኔ በእጄ ላይ ባለ ነገር አሁን ባለው ለምን ምንህንም ሸጠህ አይሆንም ካለ የሚሸጥ ነገር ካለህማ በጣም ትልቅ እድለኝነት ነው በጣም ትልቅ ፖይንት ነው ብዙዎች ይወስዱታል ምክንያት አትስጠው ለማለት ፈልጌ ነው በጣም ብዙ ሐሳቦችን አስተናል ተመልካቾች በጣም ጥሩ ሐሳቦችን እንደወሰዱ ተስፋ አደርጋለሁኝ ዛሬን ጀምር ባለን ነገር እንሞክር የዚህ ፕሮግራም ዋና ማጠንጠኛዎች ናቸው አኗሪ በጣም ብዙ ስልክ እየተደወለለት ነው በጣም ብዙ ሰዎች ኮሙኒኬት ያያረጉት ነው ጊዜ የለውም በጣም ቢዚ ነው የሆነ ያህሉን ግን ከኛ ጋር ሊያሳልፍ ፈቅዶ ስለመጣ እጅግ አድርገን እናመሰግናለን ምናልባት አኗሪ እንደመቋጫ እንደዚህ ደርሼማ እቺን ሳላንሳት አልሄድም የምትላት ሐሳብ ካለች እሷን አዳምጥና ፕሮግራማችንን እንዘጋለን ምን ሁሉንም ማወራ ነው እኮ ደግሞ ለሌላ ሚዲያ ደግሞ የተወሰነ ማስተረፍ አለብን ሁሉም እዚህ እንዳልክ ማሻአላህ በጣም ደስ ይላል ሶ አሁን ፓኬጅ ላይ በጣም እየሰራ ነው ሰደቃ ፓኬጅ አለ ሐቂቃ ማውጣት ሐቂቃም አለ ለቅሶ ቤቶች ምግብ እናቀርባለን ያው ሶ አሁን ለምሳሌ ሰዎች ይሄን ቪዲዮ ያየ አንድ ሰው ሰደቃ ማውጣት ይፈልግ ይሆናል ስለዚህ እስኪ ስቴፖቹን ንገረን ምንድነው የሚያደርገው ኤንድ አንተ ምስኪኖቹንም ጭምር ታገኛቸዋለህ ሰዎች ብር ልከው ብቻ ሰደቃ ማውጣት ይችላሉ
ወይስ ምግቡን ለሆነ ሰው ነው የምትሰጥላቸው ምግቡን የሚያደርስላቸው ሰው ሌላ ሰው ያስፈልጋል ምናም እስኪ ጋስኪ ትንሽ ነገር በል ኦኬ እኛ ሰደቃውን ያው ነጥለ ስላመጣው ስለሱ ልንገርህ እኛ የምናደርገው ምንድነው ምግብ ቤቶቼ ሀቂቃ ለመናገር ይሄ ምግብ ቤቶቻችን እኔም አለሁ እቴም አለች የኛ አይደሉም የማህበረሰቡ አንተ ያልከውን ማድረግ ነው የኛ ስራ መጥቼ ወስዳለሁ መብትህ ነው ወስደህ እዚህ ቦታ ስጥልን ወይ አንተ መረጥልን እኛ ይዘንይድ ወይ ደግሞ አንተ የመረጥከው ቦታ ሰጥተህ ማስረጃ ላክልን ሰውየው በሚለው መልኩ ሌላም ጥያቄ ካለው እሱ በሚለው መልኩ ማስተናገር ነው እንጂ እኛ ወኪል ነን ቤቱ የደንበኞቻችን ነው ማለት ነው this is great እንደዛ ነው የኛ ሐሳብ እንጂ ምግብ ቤትም እንደዛው ነው ምግብ ስናቀርብ አንድ ምግብ ነው በቃ ይሄን ነው የሚፈልገው ሶስት አይነት ከፈለገ ሶስት አይነት አድርገን እናቀርብለታለን በዛ ዋጋ ኦኬ ቤቱ የደንበኛችን ነው እንጂ የሆነ ነገርን የሆነ ህግ አውጥተህ እዛ ውስጥ በመቆለፍ አላምንም ሰውየው ሶስት አይነት ካማሮ ሶስት አይነት ጨልፋችሁ አውጡለት ነው የምላችሁ ምን ለውጣል ይቀርብለታል ይበላል ይሄዳል ብዙ ይሄ ማካበዱ ነገር ምናምን ስጋ ተጫውተ ተዝናንተ እኔም ጋር ካሉት ልጆች ጋር እንደመኖሪያ ቤት ነው አንዳንድ ጊዜ ምግብ ቤቱን በቃ ምግብ ቤት ሲያስመስሉብኝ ደስ አይለኝ በቃ ይሆን የምግብ ቤት ሙድ ምንድነው ይሄ መኖሪያ ቤት ሙድ ከሌለው አይሆንም ተጫዋቹሃን ምናምን ተደስተን መላየት እንደ ሀገራችን እንደወሎ ማለት ነው አሁን ብራንች የት ነው ያለው አኗሪ መስቀል ፍላወር አለ ወሎ ሰፈር አለ ቤተል አለ ሶስቱ አለ ስለዚህ ሰዎች ሰደቃ ማዘዝ ቢፈልጉ በምን ቢደውሉ ያገኙዋቸዋል በእኛ ስልኮች ማህበራዊ ሚዲያ ላይ ያው ሰረባት ሬስቶራንት ብለው ግራንድ ሰረባት ብለው ቢያዙን ይደርሰናል ባንተም በኩል ያገኙናል ኦኬ አው ለኔም ቢደውሉ አክቹሊ ስክሪን ላይ በተቀምጠው ስልክ ቁጥርም ብትደውሉ ሰደቃ ለፈለጋችሁት ለምሳሌ ሌትስ ሴይ ለ60 ሰው ይውጣልን ካሉ አኗር ኦርደሩን ወስዶ ለ60 ሰው ይበቃ ምግብ አሰርቶ በፈለጋችሁት መንገድ ሰውም ልከን ይወሰድልን ምስኪኖቹ ራሳቸው ጋር የሚድረስልን ቢባል በደንብ የተዘጋጀ አካል ወላካል ጉዳተኞች ነው ማድረስ የምንፈልገው አይኛ ለየቲሞች ነው አይ ለአረጋውያን ነው አይ በጣም ለተቸገሩ ሰዎች ነው ለፈለጉት ሁሉንም እኛ እንነግራቸዋለን የት እንዳሉ መረጃውን ያላችሁ ማለት ነው አሉ እኛ ጋር በብዛት ስላሉ ወስደው የሚሰጡ ድርጅቶች አሉ እኛ ወስደን እንሰጣለን አሁን ሀኒፍ እስላማዊ ድርጅት አለ ጉራባ አለ አልአማና ፋውንዴሽን አለ ባቡል ኸይር አለ አርደል ሀበሻ አለ በተለያዩ መስጊዶች አሉ ሆስፒታል ውስጥ አስተማሚ ሆነ የተቸገሩ ሰዎች አሉ ታማሚዎች አሉ ለየትኛው እንሰጣለን እንደገና ደግሞ አንዳንድ ጊዜ ደግሞ ደውለው ደግሞ ሰዎች እዚህ ቦታ ብትሰጡ የሚሉንም ካሉ የሚያዙ ሰዎች ስላሉ እኛ ወስደን እናደርሳለን ማለት ነው የግድ ሰውየው ገንዘብ ይዞ ብቻ ማዘዝ አይደለም እዚህ ቦታ የተቸገሩ ሰዎች አሉ 100 ምግብ ብትልኩላቸው 50 ቢሉ እኛ ጋር ተዛዞች ስለሚኖሩ እኛ እኮ ማገናኘት ነው ብያለሁ ድልድይ ነው ስለዚህ በዚህ መልኩ መስጠት ይቻላል ማለት ነው በጣም ደስ ይላል ከሰደቃ ውጭስ ምግቦችን የተለያዩ ምግቦችን መመገብ ይችላል በደንብ አሉ ቁርሶች አሉ ምሳ አለ ራት አለ ፈለከው ሰዓት የትም ቦታ ዴሊቨሪ ያለን በደንብ እናደርስላችኋለን ምግቦቹ እኔ ህያው ምስክር ነኝ ባይዘው ማለት በቃ በጣም አረ የሚያጓጓ ኑሮ ካለህማ በቃ ሰረባት ሬስቶራንት ተጠቀም ኢቭን አንዋር የሚለው ነገር አለ እዛ ሰዎች ሊመገቡ ሲመጡ የምትለው ነገር አለ ሁሉ በጣም ወደው አላህ ወፈቋቸው አላህ ወፈቀው ነው መጥቶ የሚበላው እንደው ያው ሁሉንም ምግብ ቤቶች ወክዬ ነው የተናገርኩ ያለሁት ይሄ ነው በቃ ያሉት ሰዎች መጠቀም ይችላሉ ለማለት ነው እንኳን አጭር ጊዜ ነው በምግብ ቤት 3 አመት ከምናምን የቆየሁት ከኛ በፊት ብዙ የሰሩ ሰዎች ስላሉ ያን ክሬዲት መውሰድ አልፈልግም ቅርብ ጊዜ እንደመጣ ባለ ምግብ ቤት አርጋችሁ ሰውኝ ግን በደንብ ተጽኖ እየፈጠረ ያለ ብዙዎች ጋር እየደረስን ነው እየሰራን ነው በሌላ አመጣጥ በአዲስ አመጣጥ ያልተለመዱ ምሳሌ ሩዝ ብለህ ብትጠይቅ እኔ ጋር የለም በቃ ሩዝ ከፈለክ አሉ ለዛ ብቆ የሆኑ ሬስቶራንቶች ሁሉንም እኛ የግድ መስራት የለብን ክትፎ ካልክ ክትፎ የሚሸጡ አሉ የተለያየ አመጣጥ አለኛ ደግሞ ያገራችን የምናቀው እናቴ ቤት ውስጥ የምትሰራው ምግብ ቋንጣ ወጡ
በለወጡ የታጀለ ቀይ ጥብሱን በቃ ባየነው ባደግንበት ያን ደግሞ እኛ ይዛን መጥተናል ነው በመንችለው ባቅማችን ሰረባት ቂጣውን እንደዚህ በቃ የምናቀውን በሰሉን የወሎ ዱለቱን በቃ እነዚህን ይዘን መጥተናል ለማለት ነው በጣም እነዚህ ላማሯችሁ ስለዚህ ሶስቱ ቦታዎች ላይ አዲስ አበባ ውስጥ ያላችሁ ሶስቱ ቦታዎች ላይ ተገኝታችሁ ማጣጣም ትችላላችሁ ምናልባት በውጭ ሀገር ያላችሁ ደግሞ ኦርደር ማድረግ ትችላላችሁ ሰደቃ ሳምቲንግ ብቻ ምግብ ነክ የሆኑ ነገሮች ጋር በሙሉ አንዋርን ኮሙኒኬት አድርጉት እስክሪን ላይ በተቀመጡት ስልክ ቁጥሮች ማለት ነው በድጋሚ አንዋሪ ስላገኘው ጥሩ ጊዜ ስላሳለፈን በጣም ደስ ብሎኛል በጣም አመሰግናለሁ እኔም ስላዳመጣችሁ በጣም አመሰግናለሁ በተመሳሳይ ፕሮግራም በሌላ ጊዜ እንገናኛለን ብዬ ተስፋ አደርጋለሁ ሰላም አለይኩም ተመልካቾች እናንተ እስከዚህ ሰዓት ድረስ አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ እንዲሁም ደግሞ ይሄን ቪዲዮ ላይክ እንዲሁም ሼር ማድረጋችሁንም እንዳትረሱ ከኔ ጋር በቀጣይ በሲዝን 2 ተመልሰን እንገናኛለን እስከዛው መልካም ጊዜ ይሁንላችሁ ሰላም አለይኩም ወራህመቱላሂ ወበረካቱ